እፌኑ ለክሙ ኖሎተ ዘከመ ልቤ እንደ ልቤ የሆኑ ጠባቂዎችን እልክላችኋለሁ በሚል ርዕስ እንማማራለን። ኤርምያስና ዮሐንስ መጥምቅ በኋላ እናታችን ቅድስት ድንግል ማርያም የሷ መተካከል የሌለው ነው። በመንፈስ ቅዱስ ከማህፀን ጀምሮ የተቀደሱ ጸጋን በማህፀን የተቀበሉ ሰዎች ተብለው ይጠራሉ። እምቅድመ እፍጥርከ እምከርሰ እምከ አይመርኩከ ገና ከእናትህ ማህፀን ሳልሰራህ አውቅሃለሁ ብሎታል ኤርምያስ ምዕራፍ 1 ላይ። ወዘይንበለ ትውፃ ቀደስኩከ ከእናትህ ማህፀንም ሳትወጣ ቀድሼሃለሁ፣ ሳትወጣ አውቄሃለሁ ይላል። አውቄሃለሁ የሚለውን ወድጄሃለሁ ብለው ሊቃውንት ተርጉመውታል። ሳይወለድ የተወደደ፣ ሳይወለድ የተመረጠ፣ ሳይወለድ ጸጋ የተቀበለ ቅዱስ ኤርምያስ ነው። ሰው ሳይወለድ እንዴት ጸጋ ይቀበላል? ይሄ በጣም ለሁላችንንም ጥያቄ ሊሆንብን ይችላል። ሰው ሳይወለድ ጸጋ የሚቀበል ከሆነ እኔም ጸጋ ያላገኘሁት እግዚአብሔር ስላልመረጠኝ ነው የሚል ሕሊና ሊነሳ ይችላል። እግዚአብሔር ቀድሞ ለመረጠው ሰው ገና ሳይወለድ ይሰጠዋል። እኔ ደግሞ ስላልመረጠኝ አልሰጠኝም የሚል ሕሊና ሰይጣን ሊያስነሳ ይችላል። ደግሞ ሌላ ጥያቄ እንጨምርበት ከተባለ ደግሞ ምን ይነሳል? ደግሞ አይ እነ ኤርምያስን ገና ከእናታቸው ማህፀን እንደመረጠ ዛሬም ቢሆን እግዚአብሔር ሊያጸድቀው የወደደውን ቀድሞ የወሰነለትን ያጸድቃል፣ ሊፈርድበት ያሰበውን ደግሞ ቀድሞ ስለወሰነበት ቢጾምም ቢጸልይም ቢሰግድም ጥቅም የለውም የሚል ሐሳብ ሰይጣን ሊያነሳ ይችላል። ግን እግዚአብሔር ሰውን ከመፍጠሩ አስቀድሞ ማንንም አንተ ሲኦል ግባ አንተ ገነት ግባ ብሎ የፈረደበት ሰው የለም። እንደዚያ ከሆነ አስቀድሞ ወደደ ማለት ምን ማለት ነው ሲባል ዕውቀቱ ነው። እግዚአብሔር ኤርምያስ ጥሩ እንዲሆን ስለወሰነለት ወይም ስለወሰነበት የግድ ጥሩ ሆነ ማለት አይደለም። ሌላ ሰው ደግሞ ስለተወሰነበት ክፉ ሆነ ማለት አይደለም። እንደዚያ ሳይሆን ሰው የዘራውን ነው የሚያጭደው። እግዚአብሔር ሰዎች እንደሚከፉ ገና ሳይፈጥራቸው አውቆ ይወዳቸዋል። ዋጋቸውን እንደሚከፉ አውቆ ሲኦልን አዘጋጅቶላቸዋል። እንደሚስተካከሉ አውቆ ገነትን አስተካክሎላቸዋል እንጂ አትስተካከሉ ብሎ ግን አልወሰነባቸውም። አንተ ደግሞ የግድ ጻድቅ ብሎ አልወሰነበትም። ጻድቁ ክፉ እንዳይሆን እግዚአብሔር አልከለከለውም። ክፉ ጻድቅ እንዳይሆን አልከለከለውም። ተወስኖበት የተፈጠረም የለም፣ ተወስኖለት የተፈጠረም ሰው የለም። ሁሉም እግዚአብሔር በሰጠው ሜዳ ላይ ሩጦ ዘርቶ የሰበሰበውን ያንን ይመገባል ማለት። መንግስተ ሰማያት በሰው እጅ የተያዘች ናት። አንዳንድ ጊዜ ተደጋግሞ ይነገራል፣ ዛሬም ይጨምራል። የ40 ቀን እድሌ ይላል ሰው አይደለም? 40 ቀን እድልህን ትበላለህ፣ የ40 ቀን እድልህን ታገኛለህ ይላል ሰው አይደል? ምን ይመስላችኋል? በ40 ቀን እድል ሰው እግዚአብሔር ተወስኖበታል። ሰው የተወሰነልህን ብትለፋ ባትለፋ አታጣውም። ብትወጣ ብትወርድ ደግሞ የ40 ቀን እድል ያልሰጠህን አታገኝም ይላል። እንደዚህ አይነት ሰው የሰነፍ ጥቅስ ነው። ምንድነው ለመሆኑ የ40 ቀን እድል የሚለውን ጥቅስ ምንጩ ምንድነው ስትሉ ይህንን የተናገረው የቤተ ክርስቲያን መምህር የሆነው ቅዱስ አትናቴዎስ ነው። ቅዱስ አትናቴዎስ ምን ይላል? ኦ ዘታወጽኦ ለሕፃን እማቆየ ብሲ ወትፌንዎ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበ40 ዕለት ትሰይሞ እመኒ ለነዲ ወመኒ ለብዕል ብሎ ይናገራል። ምን መሰላችሁ? አቤቱ ሕፃኑን ከአባቱ ወገብ ወይም ከአባቱ አብራክ የምትከፍለው፣ በእናቱ ማህፀን የምታሳድረው፣ በረቂቅ ሰፋድል የምትጠቀልለው፣ ውሃ ሲሆን አርግተህ አካል የምትሰጠው፣ በ40 ቀን ለድህነትም ለሀብትም የምትሾመው አንተ ነህ ይላል። እንግዲህ ጽንስ በተጸነሰ በ40ኛው ቀን በእናቱ ማህፀን ለሀብትም ለድሃም ለድህነትም ይሾማል፣ ለሲኦልም ለገነትም ይሾማል ነው። ለእውቀትም ለድንቁርናም ይሾማል፣ ለክብርም ለውርደትም የሚሾመው በ40 ቀን ነው። ስለዚህ ትክክል ሆነ ማለት ነው አይደል? የመጽሐፉን ያለ እንግዲህ በ40 ቀን
ለድህነትም ለሀብትም ለሊቅነትም ለድንቁርና ለገነትም ለሲኦልም ትሾመዋለህ አለ። ምን ማለት ይመስላችኋል? አያችሁ፣ መጽሐፍ ዝም ብሎ ተነቦ የማይገባም ትምህርት ቤት የሚገባበት ምክንያት ይሄ ነው። ዝም ብሎ ሳንቲም የያዘ ሰው ሁሉ ዳቦ ገዝቶ መብላት እንደሚችለው ማንበብ የቻለ ሁሉ ጥቅስ መተርጎም አይችልም። መማር ያስፈልገዋል። ስለዚህ ተምሮም እንኳን በጸሎት ካልተያዘ ችግር ነው፣ በትህትና ካልተያዘም ችግር ነው። ታዲያ ምን ይመስላችኋል? በ40 ቀን ለድህነትም ለሀብትም ተሾመዋለህ የተባለ ቢሰራ የሚበለጽግበትን እጅ ባይሰራ የሚደይበትን እጅ ትሰጠዋለህ ማለት ነው። ስለዚህ በ40 ቀን ለሲኦልም ለገነትም ተሾመዋለህ ማለት ቢሰርቅ የሚኮነንበትን እጅ፣ ቢመጸውት የሚጸድቅበትን እጅ፣ ቢሰግድ የሚጸድቅበትን እግር፣ ወደ ክፉ ቢሮጥ የሚኮነንበትን እግር፣ ቢጾም የሚጸድቅበትን፣ ቢበላ የሚኮነንበትን ሆድ ትሰጠዋለህ ማለት ነው። ስለዚህ አያችሁ አካሉ ተሰርቶ የሚያልቀው 40ኛው ቀን ነው። 40ኛው ቀን ላይ የሰው ልጅ እንደ ጭራ መስሎ በእናቱ ማህፀን አካሉ በሙሉ ተጠቃሎ ከእግር ጥፍሩ እስከ ራስ ፀጉሩ ያለው አካሉ ተሰርቶ ያልቃል። ከዚህ በኋላ 9 ወር ከ5 ቀን በእናታችን ማህፀን ስንኖር አካላችን ያድጋል እንጂ አዲስ አካል አይሰራም። ስለዚህ 40 ቀናችን ላይ ተሰርቶ ባለቀው አካል ብንማርበት ሊቅ ባንማርበት ደግሞ ድንቁርናን መያዝ እንችላለን። ሁሉንም የምናደርግበት አካል በዚያ ስለሚሰጠን የ40 ቀን እድልን የተባለው እሱ ነው እንጂ እግዚአብሔር በ40 ቀን አንዱን ድሃውን አንዱን ሀብታሙን ብሎ በማንም ፈርዶ አይደለም እላችኋለሁ። ስለዚህ ከእናት ማህፀን ጀምሮ የመረጣቸው የሚባለው ፍጻሜያቸውን አይቶ የወደዳቸው ማለት ነው። እስከ መጨረሻቸው አይቶ የወደዳቸው ልክ አባታችን ብሩክ ተክለ ሃይማኖት አባታችን አቡነ ገብረ መንፈስ ቅዱስ ደግሞ ከሐዲስ ኪዳን በኋላ ከእናታቸው ማህፀን ጀምሮ ከተመረጡ ቅዱሳን አንዱ ናቸው። ለዚህ ማስረጃ ነገር ልንገራቸው። ሰው እንጨት በጓሮው ካተከላቸው አትክልት ቀጥ ብሎ የወጣውን ወይራ ያይና ምን ይላል? ይሄ ለሞፈር ይሆነኛል ይላል አይደለም እንዴ? ጠማማው እንደምን ይላል? ይሄ ለእጀታ ይሆናል ይላል አይደለም? ይሄ ለእጀታ ይሆናል። ምንም ደግሞ የማይፈለጠውን ደግሞ ይሄን ቢያንስ ወይ አከስለዋለሁ ይላል አይደለም? በእሳት አቃጥለዋለሁ ይላል። አወጣጡን እያየ ማለት ነው። መጨረሻውን እያየ ቀጥ ብሎ እስከ ጫፉ የወጣውን ያይና ይሄ ለቀንበር ጥሩ ነው ይላል ገበሬው ማለት ነው። አወጣጡን አይቶ ማለት ነው። ስለዚህ ይሄ ምን ማለት ነው? ይሄ የገበሬውን ዕውቀቱን ነው እንጂ የሚያሳየው አንተ ጠማማሁን አንተ ቀጥ ያልክ እንጨቱን ብሎ በእንጨቶቹ ላይ አልፈረደም። ሁሉም እንጨቶቹ ቀጥ ብለው እንዲወጡለት ይፈልግ ነበረ። ግን ተጣሞ ያገኘውን ምን ያደርጋል? ስራ ይሰጠዋል። ቀጥ ያለውንም ስራ ይሰጠዋል። እግዚአብሔርን በማንም አልወሰንም። እንደዚህ ነው። ሐኪም ሌላ ምሳሌ ልጨምርላችሁ። ሐኪም ልቡ መተንፈስ የደከመን ሰው ወይም ደግሞ የደም ዝውውሩ ችግር ያለበትን ሰው ወይም ሁለቱ ኩላሊቶቹ ወደ መጨረሻ መበላሸት ላይ ያለውን አይቶ ምን ይላል? ይሄ ሰውዬ በ5 ቀን ሊሞት ስለሚችል ወደ ቤታችሁ ተመለሱ ይላል። አሁን እንደዚህ ሲል ይሄ ሰውዬ መሞት አለበት ብሎ መወሰን ነው እንዴ? መሞት አለበት ሳይሆን እንደሚሞት አውቆ መናገር ይባላል። እግዚአብሔርም ማንንም ሰው ክፉውን ብሎ አይወስንበትም። እግዚአብሔር ሸንጋይ አምላክ አይደለም። እንደዚያ ቢሆን ኑሮ አንተ ሲኦል ግባ አትረባም ብሎ ገና ሳንፈጠር ቢወስንብን ኑሮ እንዴ ለምን ይቀልድብናል? እግዚአብሔር ይቀልዳል? ለምን ጾሙ ይለናል? ለምን ስገዱ ይለናል? ለምን ንስሐ ግቡ ይለናል? ለምን ስብከት ያሰብከናል? ለምን መጽሐፍ ይጽፍልናል? ለምን ቅዳሴ ያስቀድሳል? ለምንድን ነው የሚያስወቅሰንስ? አንድ ጊዜ ወስኖብን የለ እንዴ? ግን እግዚአብሔር እንደዚያ ያለ አይደለም። ሸንጋይ አምላክ አይደለም። እግዚአብሔር በማንም ላይ አይሸነግርም። ስለዚህ ሰው ወጥቶ ወርዶ መንግስተ ሰማያትን ይወርሳል፣ ሲኦልንም በእጁ ማድረግ ይችላል። ወደ ወደደው እንዲሰማራ ፈቃድን ሰጥቶታል። ለጽድቅም አያስገድድም እግዚአብሔር፣ ለክፋትም አያስገድድም። ከዚህ የተነሳ ፍጻሜያቸውን ታይተው ከተመረጡት ውስጥ አንዱ ነቢዩ ኤርምያስ ነው። አቡነ ተክለ ሃይማኖትም እንዲሁ፣ አቡነ ገብረ መንፈስ ቅዱስም እንዲሁ ከእናታቸው ማህፀን ገና ሳይወለዱ የተመረጡ ናቸው። እነዚህ እንዲመረጡ ያደረጋቸው ኋላ የሚሰሩት ስራ ገና ሳይሰሩት አስመረጣቸው ማለት ነው። ኋላ ተመልከቱ፣ በደንብ አድርጋችሁ ስሙ። ኋላ ገና የሚሰሩት ስራ ገና ሳይሰሩት አስመረጣቸው። አንዳንድ ጊዜ እግዚአብሔር ተመልከቱ፣ ትንንሽ ልጆችን ከእናታቸው ማህፀን ይወስዳቸዋል። አንዳንድ ጊዜ ሰው ልቅሶ ሲል አሁን ይሄ ልጅ ምን አደረገ እንደው እግዚአብሔር አንዳንድ ጊዜ ይላል። ይህን የ3 ዓመት ዝርዝር የሚቀጨው እንደው እግዚአብሔር እንደው አንዳንድ ጊዜ እንደው ይላል። እንደውም ገበሬው ምን ይላል መስላችሁ?
ከአንድ እግዚአብሔርስ ይሻላል ገበሬ ዝርዝሩን አያጭድም ሳያፈራፍር ይላል። አሁን እግዚአብሔር ጋር ትግል ማለት ለቅሶ ላይ ነው እንደዚህ የሚለው ማለት ነው። ትክክል አይደለም። ስለዚህ ገበሬ የደረሰለትን የሚያጭድ እግዚአብሔር ለእግዚአብሔር እኮ ያ ልጅም ደርሷል። የ3 ዓመት ልጅ ቀርቶ ዕለት የተወለደው ልጅ ሲወለድ እግዚአብሔር የገደለበት ምክንያት ያውቃል። ለምን ይመስላችኋል? ይሄ ልጅ መጨረሻ ላይ እንደሚከፋና ሲኦል እንደሚገባ ካወቀ እግዚአብሔር ሳይበላሽ ልውሰደው ብሎ በጊዜ ይሸክፈዋል ማለት ነው። የእግዚአብሔርን ጥበብ ፈጽሞ የሚያውቅ የለም በእውነት ማለት ነው። ኃጢአተኛን ሰው ራሱ ተመልከቱ። አንዳንድ ጊዜ ደጋግ ሰዎች ያለ ጊዜያቸው ሲሞቱ እናያለን። በጣም ክፉ የሆኑ ሰዎች ደግሞ እድሜ ጠግበው ይሞታሉ። ደግሞ እንዲሁ እግዚአብሔር ግን አሁን ያን ደግ ሰው ጎረቤት ሲልከው እሺ ለእናት ለቤተ ክርስቲያን የትም የማይታጣ ለእናቱ አንድ ፍሬ ልጅ እንዴት ያን ልጅ ይገለዋል ይባላል። እንዴት ደጉ ገሌ ጠማማዎቹን ነገር የተቀመጠው ይባላል። እኛ የምናውቀው ነገር እኮ ፈጽሞ የለንም። ግን ተመልከቱ፣ ደግ ሰውን ሳይበላሽ ልውሰደው ብሎ ይወስደዋል። ጠማማውን ደግሞ ምን ያደርጋል መሰላችሁ? እንደማይመለስ ካወቀ እግዚአብሔር የባስ ክፋት ሳይጨምር ልውሰደው ብሎ ደግሞ ይወስደዋል። ሁላችሁ ክፋት የሚጨምረውን መቆየቱ ለሚጠቅመው እድሜ ይጨምርለታል። ቆይቶ ክፋት ከመጨመር ውጭ ለማይመለስ ሰው ደግሞ የባስ ክፋት እየጨመረ ፍዳ ከመጨመርበት ትንሽ ጽድቅ ሳለችው ያችን ጨርሶ ሳያጠፋት ልውሰደው ብሎ እግዚአብሔር ይወስደዋል ማለት ነው። እግዚአብሔር ጥበቡ ፈጽሞ የማይመረመር ነው የሚባለው ለዚህ ነው። ስለዚህ ከእናታችን ማኅፀን ጀምሮ እንደሚገባ ሁላችንም ጠንቅቆ ያውቃል። ኤርምያስንም እንዲሁ መረጠውና ከዚያ በኋላ ነብዩ እስራኤላውያን ወደ ባቢሎን ሲወርዱ እሱም አብሮ እንዲሰደድ አደረገ። አባቶቻችን ሲተረጉሙ ደጋግ ሰዎች ከክፉ ሰዎች ጋር ለምን ይሰደዳሉ ብለው ይተረጉማሉ። ደጋግ ሰዎች ለምን ከክፉ ሰዎች ጋር ይሰደዳሉ? አሁን አትሉም እናንተ ራሳችሁ? እነገሌስ ባበሳቸው ነው፣ እነገሌ ያው ምን አደረጉ እንላለን። አንደኛ እነዚያ ሰዎች ተደብቀው የሰሩት ኃጢአት እንዳለ አናውቅም። ሁለተኛ ደግሞ ደጋግ ሰዎችም ከክፉ ሰው ጋር መሰደድ እንዳለባቸው እግዚአብሔር ያውቃል። በምን እግዚአብሔር ለይቶ መፍረድ የማይችል ፍርደ ገምድል ስለሆነ አይደለም። ታዲያ ለምንድን ነው ለክፉ ሰዎች መከራ ሲመጣ ደጋግ ሰዎችም አብረው መከራ የሚቀበሉ ሲባል ለዚህ ምን ይመልሳሉ አባቶቻችን? አንደኛ መከራ ባለበት ክብር አለና ለወዳጆቹ ክብር ለመጨመር ሲፈልግ አንድ። ሁለተኛ ክፉ ሰዎች ሲሰደዱ ወይም ኃጢአተኛ ሰዎች መከራ ሲበዛባቸው ከመከራው ብዛት የተነሳ ሃይማኖታቸውን እንዳይክዱ ደጋግ ሰዎች አብረው መሰደዳቸው እንዲያስተምሩ ነው። እንዲያስተምሩ አብረው እንዲሰደዱ ይደረጋሉ። ሶስተኛ ደግሞ ክፉ ሰዎች ሲሰደዱ ደጋግ ሰዎች አብረው የሚሰደዱበት ምክንያት እነዚያ ክፉ ሰዎች በተሰደዱ ጊዜ ለመመገብ፣ ለማስተማር በመጋረጃ ነው ያላስተምረው ነው ወደዚያ ይሻላል። አንድ ሰውዬ መጋረጃ ጋርደው ይሰብካሉ አሉ። መጋረጃ ተጋርደው ነው የሚሰብኩ። ለካ ህዝቡ ጨርሶ ጥሏቸው ሄዶ በኋላ ጥሏቸው ሄዶ ሲጨርሱ ወስብሐት ለእግዚአብሔር ብለው ይገርማቸዋል እኮ ዘወር ብለው ሲያዩ 3 ሰዎች ብቻ ቆመው ይሰማል። ሰው እንዴት ሄዶ ነው? ሄደ እኮ የኔታ ረፍዶ ሄደ ቤቱ። ሰው ቤቱን ሄዶ አላችሁ። እናንተስ ለምን ቆማችሁ? እንደው ሲሏቸው ስለት እንዳለበው ብለን ነው እኛም የቆምነው አሉ ይባላል። ስለዚህ ጥላችሁኝ እንዳትሄዱ፣ ጥለዋ ጥብቆ ሲጋርድ ጥሩ አይደለም እንዴ? ማየት አለብኝ እናንተ ነው። እሺ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እነዚያ ሰዎች ሲሰደዱ በተሰደዱበት ሀገር የተሰደደውን ሕዝብ እንዲያጽናኑ፣ እንዲመክሩ፣ እንዲመግቡ፣ እንዲፈውሱ ደጋግ ካህናትን ደጋግ አባቶችን ከክፉ ሰዎች ጋር አብሮ እንዲሰደዱ ያደርጋቸዋል ማለት ነው። ኤርምያስም አብሮ የተሰደደ ሰው ነው። መጀመሪያ ቢነግራቸው እስራኤል አልሰማም። ከኤርምያስ ጋር አንዱ ዋናው ጠባቸው ተው እግዚአብሔርን አትበድሉ ሲላቸው እምቢ ብለው በደሉ። ኋላ ሲበድሉ እግዚአብሔር ምን አለ? በቃ ኤርምያስ አልሰማ ካሉ እግዚአብሔር ስደት አመጣለሁ ብሏል ብለህ ንገራቸዋል። እግዚአብሔር ስደት አመጣለሁ ብሏል አላቸው። አይ አንተ እንደው አንድ ቀን የኛን ደግነት፣ የኛን ጤንነት፣ የኛን ሰላም ተናግራተው ሁሉ ጊዜ ማታ ወራና እንደው ወግድ አንተን አንሰማም ብለው አባረሩት። ኋላ የሐሰት ነቢያት መጡና ሰላም ነው፣ አይዟችሁ፣ ሰላም ነው፣
ከዛሬ ወር 2 ወር 3 ወር በኋላ ሰላም ይሆናል ማለት ጀመሩ ማለት። ኋላ ኤርምያስ አረ ውሸት ነው አለ። ይሄ ነገር ውሸት ነው። ሰላም ሳይኖር ሰላም ይሏቸዋል። ምንም ሰላም የለም፣ ስደት ነው ቀጥሎ የሚያለ አላቸው። አንተ አንድ ቀን ደግ ነገር ተናግራት ውጣ። ጭራሽ አንድ ቀን ተመልከቱ ቀንበር አድርጎ መጣ ኤርምያስ። እንዲህ አድርጎ ቀንበር አሁን የቀንበር አድርጌ እሑድ ቀን ልሰብክ መጣም ትላላችሁ። አበዱ እንግዲህ እነዚህ መነኮሳት ደግሞ ብለው አትሉ። ከዛ ይሄን ቀንበር አድርጎ መጣ። ምንድነው ይሄን ልጅ ደግሞ አድርገህ የምትመጣ ደግሞ ሲሉት እንደዚህ ከባድ የሆነ የመከራ ሸክም አመጣለሁ ብሏል የሰራዊት ጌታ እግዚአብሔር። ወደዚያ ብለው ቀንበሩን ቀምተው ሂድ አንተ ወደዚያ ብለው ሰደዱ። በሌላ ቀን ደግሞ የሐሰት ነቢያት ደግሞ ይመጡና ሰላም ነው አይዟችሁ፣ ሰላም ነው የሰላም ሰዓት ሊመጣ ነው ይላሉ። አሁን እኮ ችግር እኮ ነው በየመንደሩ የሚወራው ማለት ነው። አሁን መጥቶ ሰሞኑን እንደሰማችሁት ኢንተርኔት ተዘግቷል አይደል? አልተዘጋም? በጣም ጥሩ ነው በእውነት ማለት እንኳን ተዘጋ። ምክንያቱም የወሬኛነታችን መጠን ነው የሚያሳየው በእውነት ይሄ ማለት ምን ያህል ወሬ እንደሆነ በየኢንተርኔት። እኔ እኮ የገዳም ባይታዊ ጠፍቷል ዛሬ፣ የኢንተርኔት ባይታዊ ግን ሞልቶናል በእውነት ማለት። የበረሃ አባቶች እንዲህ ብለዋል፣ የዛሬ እንትን ሰላም ይሆናል። እንዲሁ እኮ የተረስፈረ የበረሃ አባቶች በኢንተርኔት ማን አገኛቸው? እንዲሁ እኮ ጽም ድንቅ እኮ በእውነቱ ማለት ነው። የበረሃ አባቶች እንዲህ አድርጉ ብለዋል። የበረሃ አባቶች ሰሊጥ ግዙ ብለዋል አላሉ። የበረሃ አባቶች ኑግ ግዙ ብለዋል አላሉ። እንደዚህ ፈጽሞ አላሉ። አንዱ ሰላም ይመጣል ይለናል፣ አንዱ ሁከት ይመጣል። ስለዚህ ኤርምያስ ምን አለ? ከፋም በጀም አላቸው፣ ሰላም የሚመጣው ከተስተካከላችሁ ብቻ ነው። ካልተስተካከላችሁ ሰላም የለም፣ ውሸት ነው አላቸው። እንዲያው የእንጨቱን ቀንበር ብታስተውይ የብረት ቀንበር ይዤ እመጣለሁ ብሎ ይዞ መጣ። ከዚያ በኋላ ተነግረው አልሰማሉ። መጨረሻ ላይ ምን አላቸው? እስራኤል ብነግራችሁ አልሰማ ስላላችሁ የ70 ዘመን መከራ መጥቷል። ወደዚያ ስትሄዱ እንግዲህ ዱላም እንዳትገጥሙ፣ ጦርነት እንገጥማለን አትሉ፣ ምንጣፋችሁን ተሸክማችሁ ጸቀጥ ብላችሁ ባቢሎን ወረዱ አላቸው። እዚያ ወረዱ። እዚያ ሌሎቹ በውሸት እያጽናኑ በውሸት እየደለሉ አይዟችሁ እያሉ ዛሬ ከቤተ ክርስቲያን ሰውን አስወጥተው እንደወሰዱብን መናፍቃን አይዟችሁ ሰላም ነው፣ ስለ ኃጢአት አትጨነቅ፣ ኃጢአተኛ ብትሆንም ችግር የለም፣ ምንም ኦርቶዶክስ ሸክም ናት እያሉ ያቀለሉ እየመሰሉ ሸክም እየጨመሩብን፣ መከራ እያመጡብን፣ ስርዓት እያቃለሉ ሁሉ ነገር አቃለን እኛም ቀለን እንድንናቅ ያደረጉን እንደዚህ አይነት የሐሰት ነቢያት ናቸው። ትንቢተ ኤርምያስ ምዕራፍ 23 ላይ እነዚህ ነቢያት ምን ይላቸዋል? እለ ይሰርቁ ቃሌ ይላቸዋል። ቃሌን የሚሰርቁ የቃሌ ሌቦች ናቸው፣ ራሳቸውን የሚያሰማሩ ነቢያት ናቸው፣ የውሸት ሰላምን ይሰብካሉ ብሎ ይህንን ይነግራቸዋል። ኋላ ምን አላቸው መስላችሁ? እዚያ ከወረዱ በኋላ እንዲህ አላቸው፣ ተመየጡ ሀቤ ተመልከቱ ኦ ደቂቅ እለዋል ከዳተኞች ወንጀለኞች ትውልድ ሆይ ወደ እኔ ተመለሱ ብሏችኋል የሰራዊት ጌታ እግዚአብሔር። ወአነ ቀኔክሙ እኔ በፍቅር በሰላም እገዛችኋለሁ፣ ልቡናችሁን ወደ እኔ መልሱት። በስደት ዓመት አገር 70 ዓመት ስደት ካሉበት ነው ይሄ የተነገራቸው። ወደ ሀገራችሁ የምመልሳችሁ እናንተ ወደ እኔ ከተመለሳችሁ ነው። እናንተ ከኔ ወደ እኔ ካልተመለሳችሁ፣ ልባችሁ ከኔ እየራቀ እጅ እግራችሁ ከኔ ሸሽቶ በእጃችሁ እየሰረቃችሁ በእግራችሁ ወደ ክፋት እየሮጣችሁ በልቡናችሁ ቂም እየቋጠራችሁ በአካላችሁ እያመነዘራችሁ ይህን ሁሉ እያደረጋችሁ ልቡናችሁ ከኔ ርቆ እናንተ ከኔ ፊታችሁን አዙራችሁ እኔም ወደ ሀገራችሁ ወደ ርስታችሁ አልመልሳችሁም ብሏል። ወደ እኔ ተመለሱ ብሏቸዋል የሰራዊት ጌታ እግዚአብሔር። ወደ እኔ ከተመለሳችሁ ግን አንድ መንጋ አድርጌ እኔ አንድ እረኛ አሆናችኋለሁ። ወወስደክሙ ውስተ ጽዮን ወደ መጠጊያችሁ ወደ ከተማችሁ ወደ ኢየሩሳሌም እመልሳችኋለሁ። እፌኑ ለክሙ ኖሎተ ዘከመ ልቤ እንደ ልቤ የሆኑ እረኞችን ጠባቂዎችን እሾምላችኋለሁ። ወይርኡክሙ በጥበብ ወበአእምሮ እነዚያ እኔ የምልክላችሁ እረኞች
በጥበብ በእውቀት ያስተዳድሯችኋል፣ ይመሯችኋል። እንደኔ ልብ ያሉ እረኞችን እልክላችኋለሁ አላቸው። እንግዲህ አላችሁ የላችሁ? እረኞች እግዚአብሔር ይህንን ዓለም የሚጠብቅበት ሁለት እረኞች አሉት። አንዱ ቤተ መንግስት ነው፣ አንዱ ቤተ ክህነት ነው። ሁለቱም እግዚአብሔር ነው የሚመራቸው። ተቀብቶ የነገሰ ንጉሥ ባይኖርም ቤተ መንግስትን የሚመራው እግዚአብሔር ነው። ሌባ ባለስልጣናት ሊኖሩ ይችላሉ ቤተ መንግስት ውስጥ፣ ግን ሌቦችም እንዲነሱ የሚያደርግ ግን እግዚአብሔር ነው። ያ ማለት ግን እግዚአብሔር ሌባ ያስነሳል ማለት አይደለም። ሰው ሲከፋ ሌባ ሲነሳ እግዚአብሔር ዝም ይላል ማለት ነው። ገብቷችኋል አይደለም? ሌባ ሲሾም፣ ዘራፊ ሲሾም፣ ነፍሰ ገዳይና ዘረኛ ሲሾም እግዚአብሔር ዝም ይላል ማለት ነው። ስንስተካከል ደግሞ ደጋጎቹ እንዲበቅሉ ረድኤትን ይልክላቸዋል ማለት ነው። ስለዚህ በቤተ መንግስትም በጥበብ ወበአእምሮ በጥበብ የሚዳኙ ሰዎች ወበአእምሮ በእውቀት የሚዳኙ እንደኔ ልብ አድርገው እግዚአብሔር ምን ይላል፣ እግዚአብሔር ይከፋው ይሆናል እያሉ የሚፈርዱ፣ እግዚአብሔርን እያዩ የሚያስተዳድሩ፣ እግዚአብሔርን እያዩ የሚመሩ፣ እግዚአብሔርን እያዩ የሚፈርዱ፣ ለሕዝቡ እንደ እግዚአብሔር ሐሳብ የሚኖሩ ሰዎችን አስነሳላችኋለሁ፣ ዳዊትን ዘሩባቤልን አስነሳላችኋለሁ አላቸው። ዳዊትን ይወዱ ስለነበረ ከዳዊት በኋላ የነገሰውን ሁሉ ዳዊት ዳዊት ይሉታል። እንደ ልቤ የሆኑ እረኞች። በዚህ ዓለም ነገስታት የሚጎላቸው አንድ ዕውቀት ይጎላቸዋል፣ ሁለት ጥበብ ይጎላቸዋል። ጥበብ ሰሎሞን በጥበቡ የእናንተ አማርኛ መጽሐፍ ሰርቆ ወስዶብናል። መጽሐፉ የእኛ መጽሐፍ ነበረ። አሁን ደግሞ ተፍቆ ሊሆን ይችላል አላውቅም። ሁለት ሴቶች ተጣልተው ነበር አይደለም? ሁለት ሴቶች በአንድ ቤት ሲኖሩ ምንድነው አማርኛ መጽሐፍ የብልሁ ዳኛ ፍርድ ተብሎ የተማራችሁት ማለት ነው። ያ እኮ መጽሐፈ ሰሎሞን ነው ያለ ማለት መጽሐፈ ነገሥት ላይ ነው ያለ፣ መጽሐፍ ቅዱስ ላይ ነው ያለ። ሰሎሞን እንዳይሉትማ የክርስቲያን መጽሐፍ ሊሆን ሆነ የብልሁ ዳኛ ፍርድ ስሙን ለውጠው ማለት ነው እንጂ እኮ ከመጽሐፍ ቅዱስ ነው ያለ ታሪክ። ስለዚህ ሁለት ሴቶች ምን አደረጉ? በአንድ ቤት ሲኖሩ ሁለቱም ልጅ ወለዱ አይደለም? ሲኖሩ አንዲቱ ሰነፊቱ ከልጇ ላይ ተኛችበት ሌሊት። ያ ልጅ ሞተ። ቀስ ብላ የራሷን የሞተውን ልጅ ወስዳ ለጓደኛዋ አስታቅፋ የባልንጀራዋን ደህናዋን ልጅ ይዛ ተኛች። ከዛ በኋላ ሌሊት ስትነሳ ያ ልጅ ሞቷል። አይ ይሄ ልጅ የኔ ነው አለች። የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው፣ ያችም የኔ ነው። አሁን ምን ያስፈልገዋል? ጥበብ ያስፈልገዋል። በጥበብ የሚመሩ ነገስታትን እሰጣቸዋለሁ ያለው ለዚህ ነው። ፍርድ ለይተው የሚፈርዱ ማለት ናቸው። አዲያ እንግዲህ ዙሮ ልጁ ይደግና ኋላ ወይ ሁላችንም ይጡር ነበር የሚል ዛሬ ቢሆን ወይም ሌላ ወይም ደግሞ የሚያደርገውን አናውቅም። እንግዲህ ዕውቀት የለማ ጥበብ የለም። ዝም ብሎ ቀድሞ የደረሳቸውን መረጃ ይዘው የሚፈርዱ ናቸው በዚህ ዓለም ያሉት። ከዛ ሰሎሞን ግን ምን አደረገ? ተመልከቱ። አስቀድሞ አባቱ እንደሞተ እሱ የ12 ዓመት ብላቴና ነው። ማን? ሰሎሞን። ምን አለ? እስራኤልን የምመራበት ጥበብ የለኝምና የሰራዊት ጌታ እግዚአብሔር ጥበብ ስጠኛል፣ ጥበብ ስጠኝ ብሎ ጸለየ። ሰሎሞን ካንተ አስቀድመው እንደነበሩ ነገስታት፣ ካንተም በኋላ እንደሚመጡ ነገስታት ሀብትንና የግዛት ስፋትን ሳትለምን ሌሎች ያለመኑኝን ጥበብ ለምነኛልና ያለመንከኝን ሀብት ጨምሬ እሰጥሃለሁ። ጥበብ ስለለመነው ማለት ጥበብ ሀብት ከመለመን ጥበብ መለመን ነው የሚሻለው። ዕውቀት ከመለመን ጥበብ፣ ዕውቀትም እኮ ጥበብ ከሌለበት አይረባም። ለዕውቀትም ጥበብ ያስፈልገዋል። ዕውቀት ራሱ ማለት ነው። አሁን አንድ ሰው ያወቀውን ሁሉ አምጥቶ ቢዘረግፍ ችግር አይሆንም እንዴ? ችግር እኮ ነው በእውነቱ ማለት ነው። አሁን አንድ ብርጭቆ ነው ይዤ እኔ ልጠጣ ነው ጠላ ለምሳሌ እኔ አንድ ብርጭቆ ይዤ የጋኑ ነው እዚህ ላይ ቢያፈሰው ችግር አይደለም እንዴ? ጠላው ይደፋል እኮ በእውነቱ ማለት ነው። ሳይረባ ቀረ ማለት ነው። ሰው ያወቀውን ሁሉ ከተናገረም ችግር ነው። መጠን አለው፣ ጊዜ አለው ሁሉም ነገር። ለዕውቀትም ጥበብ ያስፈልገዋል። ለትዳር ጥበብ ያስፈልገዋል። ለክህነት ጥበብ ያስፈልገዋል። ለአስተዳደር ጥበብ ያስፈልገዋል። ለንግድ ጥበብ ያስፈልገዋል። ለሁሉም ነገር ጥበብ ያለው ሰው ጥበብ ስጠኝ መድኃኔ ፈጣሪ እንደ አባቴ እንደ ዳዊት አስተካክዬ እንድመራ ጥበብ ሰጠው፣ ሀብት ጨመረለት። ኋላ ምን አደረገ? አይ እዚህ አምጡት ተባለ። አይ እንግዲህ ተመልከቱ፣ አይደረስ እኮ ነው። እንግዲያስ
በሉ ደህናውን ልጅ በሰይፍ ክፈሉና እኩል አካፍሏቸዋል። እዚያ በኋላ ያቺ አይ ዞሮ ብቻ የእሱ አይሁን እንጂ ይከፈል ልጁ አለች። ይከፈል ያለች አንዳንድ ሰው የለም የት አባቱ ብቻ እሷ አትብለው እንጂ ይጥፋ የሚል ሰው አለ በእውነቱ ማለት ነው። አንዳንድ ሰው እኮ ሰይጣን የሆነ ምቀኛ ማለት ነው በእውነቱ። ምን አለ ቢበላ እሰይ ብቻ እንኳን ገሌ ያልበላው እንጂ እንዳሻው ይግብ ገደል ይግባ እንደው ጉድጓድን ቀፍሮ ይፍሰስ ብቻ እንኳን ገሌ ለገሌ ያልሆነ የሚል ሰው ማለት ነው። ምቀኝነት ማለት አሁን አንዳንድ ጊዜ መናፍቃኑ ስጋቱ ትልቅ ያርጉኛል። ከበሮ ኃጢአት ነው ይላሉ፣ ግን የኛን ለማበላሸት ከበሮ ይዞ ይመታሉ። መቋሚያ አያስፈልግም ብለው ከሰበኩ ብዙ ዓመታቸው ነው። ግን የኛን መቋሚያ ለማሰደብ ምን ያደርጋሉ? መቋሚያውን ቀይ ቢጫ አረንጓዴ ሰንደቅ ዓላማ የቤተ ክርስቲያን እንዳይሆን ጣዖት ነው እያሉ ሲሰድቡት ነበር። ደግሞ አሁን ምን እያደረጉ መሰላቸው? መንደር ለመንደር ደግሞ ቀይ ቢጫ አረንጓዴ እያስለበሱ ቤተክርስቲያን እንዳትሄዱ፣ ስጋው ደግሞ እንዳትቀበሉ፣ ካህናትን እንዳታሰለሙ፣ የኢትዮጵያ ትንሣኤ ተዳርሷል፣ ቀይ ቢጫ አረንጓዴውን ባንዲራ ምልክት አድርጉት። ይኸው ደግሞ ችግር አሁን ከዚህ በኋላ ቀይ ቢጫ አረንጓዴ ባንዲራ ከመስኮት ላይ ምልክት ማድረግ አያድንም ብለን ስንሰብክ ደግሞ ምን ሊያደርጉ ነው ማለት ነው? ይኸውላችሁ ቤተ ክርስቲያኒቱ ተሳስታለች አላላችሁ? እኛ ራሱ እንድንጠላው ማድረግ ማለት ነው። የራሳችንን ነገር እንድንጠላው መናፍቃን ቀድመው የኛ የሆነውን ነገር ይዙታል። ልብ ብላችሁ ትሰሙ እንደሆነ በሐዲስ ኪዳን ለኛ ቀስተ ደመናችን 3 ነገሮች ናቸው። ልብ ብላችሁ አስተውሉ። ሰውን ከሞት የሚያድዱ ይሄንን ባንዲራ መስኮት ላይ ብታውለበለው አሞት ምድር እንዳይመስል ጌታ የሚያድነው 3 ነገር ነው። የሐዲስ ኪዳን የክርስቲያን ቀስተ ደመና አንዲቱ ወላዲተ አምላክ ናት፣ ድንግል ማርያም ናት። አንዱ ቅዱስ መስቀል ነው። አንዱ የክርስቶስ ሥጋና ደም ነው። እነዚህ 3ቱ ናቸው ቀስተ ደመና የሚባሉ ማለት። እነዚህን የያዘ ሰው ቀስተ ደመና ነው። ቀስተ ደመናው ለነዚህ ምሳሌ ምልክት የሆነ ነው እንጂ በራሱ የሚሰገድለት የሚጾምለት የሚጸለይለትና አምልኮ የሚቀርብበት አይደለም። 3ቱ ናቸው። ይሄ ግን ለነዚህ ምሳሌ ሆኖ የመጣ ነው። አሁን በዚህ ሰንደቅ ዓላማ እያጭበረበሩ ከቤተ ክርስቲያን ሰው እየዘረፉ እያወጡ ያሉ ሰዎች አሉ። ለጊዜው ጆሮአችሁን ሊያሳክካችሁ ይችላል፣ ግን ስሙ ዝም ብላችሁ ኋላ ቆይታችሁ ይገባችኋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ጆሮ ጭው የሚያደርግ መከራ አመጣለሁ አለ። በእውነቱ ማለት ነው። ጆሮ ጭው የሚያደርግ መከራ ሳያመጣ ጆሮአችሁን አስተካከላችሁ ስሙ። ከቃሉ ጋር ናችሁን? እግዚአብሔር ከሁላችን ጋር ይሁን። ከዚያ ተመልከቱ ምን አለ? ይከፈል ለኔም ለሷም አይሁን እንጂ ብቻ ከፈሉት ብቻ ለኔም ለሷም አይሁን። ተኝታበት ልጇን ገላ ማለት ነው። ዛሬ እኮ ሁላችንም ከስንት ነገር ላይ ተኝተንበታል። በእውነት ማለት ነው። ተኝተን የገደልነው ብዙ ነገር አለ የተኛንበት። እዛ በኋላ ሰሎሞን ይላል ይከፈል አለች። ያችኛይቱስ ኧረ የወለደ አንጀት አይችል አይደለም? አይ ከሚከፈልስ እሷው ትውሰደው አይከፈል ልጁ አለች። ምን አለ ሰሎሞን? አሃ በሉ ልጁ አይከፈልም ያለችው ነው። አወቀ። የወለደ ሰው ይከፈል እንደማይል ተረዳ ማለት ነው። ጥበብ ማለት ይሄ ነው። በጥበብ የሚያስተዳድሩ እረኞችን እሰጣችኋለሁ ያለው ይሄ ነው ማለት በእውነቱ ማለት ነው። ጥበብ ካለ ብዙ ጀግና ብዙ ሰራዊት ካለው ሰው ይልቅ ጥበብ ያለው ሰው ይሻላል ማለት ነው። ህዝብን አስጨንቆ ኋላ የእሱ ልጅማ እንግዲያ ጥበብ ቢያጣ አንዱ መጣ ለምን አለው መሰላችሁ? የእሱ ልጅ ኢዮርብዓም መካሪዎች መጡና እናንተ እኔ የሰሎሞን ልጅ ነኝ እስራኤልን እንዴት ልበላቸው? እስራኤልን እንዲህ በላቸው። ምን አባቴ በእንጨት ገርፋችሁ እንደሆነ እኔ በጊንጥ ገርፋችኋለሁ አይልም? ምን ሰው ሰብስቦ ጴጥሮስ እኮ ነው ማለት ነው። በል እንግዲህ እንታያያለን ወዙም ማመጽ ጀመረ ማለት ነው። ይኸው ጥበብ መጉደል ማለት ሰው ስልጣን ሲሰጡት እንዲሁ ምን ይላል መሰላችሁ መጽሐፍ? የሪያ አፍንጫ ይቅርብ የወርቅ ቀለበት በሪያ አፍንጫ አያምርባትም ይላል። በምን በሉ የወርቅ ቀለበት በሉ በምን አያምርም? እኛ እኮ ብዙ የማያምርብን ነገር አለ። ማምላክ ሪያ ሆነን ማለት ነው። ምክንያቱም ሪያ ቀለበት ሲያደርጉላት እንደምታደርገው ጭቃ ወዳ መግባት ነው። የወርቅ ቀለበት የተባለ ሃይማኖት፣ ቅድስና፣ ሹመት እንደዚህ ያለው ሁሉ ነው። በሪያ አፍንጫ ማለት ለጅል ሰው ቢሾሙት መስረቅ፣ ሀብት ቢሰጡት ማጭበርበር፣ ምን ቢሉት እንዲሁ ምንም የትም ቦታ የማያምርበት ይሆናል። ማማሩን እግዚአብሔር ይው ክብረ
ወሞገሰ እግዚአብሔር እያስተጸንሶሙ እንበረከቱ ለለ ያሐውሩ በየዋሃት። እግዚአብሔር ክብርና ሞገስን ይሰጣል ይላል ቅዱስ ዳዊት። እግዚአብሔር ያከብራል። እግዚአብሔር አብ ወልድ መንፈስ ቅዱስ ያከብሩ፣ አብ ወልድ መንፈስ ቅዱስ ያሞግሱ አይደለም የሚለው። እግዚአብሔር ክብርን ይሰጣል። አብ ወልድ መንፈስ ቅዱስ ክብርን ሞገስን ይሰጣሉ። ይህን ይሰጣል እንጂ እሪያ ለሆነ ሰው ግን አይዋብበትም፣ ይጠፋበታል። ስለዚህ በጥበብ የሚመሩ እረኞችን እሰጣችኋለሁ ብሎ እግዚአብሔር ለኤርምያስ ተናገረ። አንዱ ጥበብ የሚያስፈልገው ለቤተ መንግስት ነው። አንዱ ጥበብ የሚያስፈልገው ለቤተ ክህነት ነው። ዕውቀት ያስፈልጋል። ዕውቀት እንደው አሁን እኮ ስታዩት ከቃሉ ጋር ነው። ሰው እንደማያውቅ ማስረጃ ለማቅረብ ነገሩ ጅል ይሆናል ብዬ ነው እንጂ ነገራችሁ ነበር። ሰው እንደማያውቀው እኮ ለምሳሌ ከላይ እስከታይ ማለት ነው ከታች ከሀገሪቱ ከፍተኛ ባለስልጣናት እስከመጨረሻው ወይ ጠቅላይ ሚኒስትሩ ወይ አንድ ትልቅ ባለስልጣን የተናገሯት ንግግር ነው እስከ ቀበሌ ድረስ የምትነጋገሩ። አያነብም ሌላው እዚያ የተነገረው የተለቹ ቃላት ለምሳሌ ሙስና፣ ኪራይ ሰብሳቢነት የሚባሉ ያሉ ቃላት ማለት ነው። እነዚህም በሌላ መተካት ይቻል ነበር። ማንበብ የለም፣ ዕውቀት የለም በእውነቱ ማለት ነው። ስለማይ በእውነት ከልቤ ነው የምነግራችሁ። ያነበበ ሰው ሲፈርድ ያውቅበታል፣ ሲያሳምን ያውቅበታል። ለምንድን ነው በቤተ መንግስትስ ቢሆን ስብሰባ ሁሉ እየሰለቸ ያስቸገረ? ስልችቶና አይደለም እንዴ? የተደጋገሙ ቃላት አሁን እንኳንስ በቤተ ክርስቲያን በአማርኛም እኮ ክልሼ ይባላል አይደል? በስነ ጽሑፍ ክልሼ ይባላል። ለምሳሌ ማስታወቂያ ጉዳዩ፣ አሁን ጉዳዩ እንዴት እንደሰለቸችን አታውቁትም? ጉዳዩ ስልችት ታርጋናለች በእውነቱ። እንዴት ጉዳዩ ሌላ ነገር ይጠፋላታል በእውነቱ ማለት ነው። ስለማናነብ ስለማንማር ማለት ነው። ያወቀ ሰው ሁላችሁ የተማረ ሰው አፉ ሰፊ ነው። አፉ ሰፊ ነው ማለት ለሁሉም ነገር መልስ አለው። ለሁሉም ነገር አስታራቂ ነው። የትም ሄዶ እሳት ያጠፋል። የትም ሄዶ አውሬ ያበርዳል፣ ያገርማል፣ ያለዝባል፣ የነደደውን እሳት ያጠፋል፣ ያረጋጋል፣ ችግር ይፈታል። ሁልጊዜ ማለት ነው። ጥበብ ተመልከቱ። ከዚያ እንደዚያ የሆነ እንደሆነ ሀገር በሰላም ውላ ታድራለች። በግምት መናገር፣ የሰሙትን ነገር እንደ ቱቦ ሳይመረምሩ መናገር፣ ምንም ሳያድጉ አናድግ በዚያው ልክ እንዴ። በእውነቱ እውነቴን እኮ ነው የምነግራችሁ። ዝም ብሎ ለስላሳ አስፋልት ሲሰራ እኮ ሸካራ ነው። እንደው አስፋልት ለምን እንደ ቅቤ ለስላሳ እንደሚሆን ታውቃላችሁ? ወደ ትምህርቱ ልመልሳችሁ ነው ይዟችሁ። አስፋልት ለምንድን ነው እንደ ቅቤ ለስላሳ ያልሆነ? ለምንድን ነው ዝም ብሎ ልስልስ ያለ እንደ ቅቤ ያልተደረገው? ፍሪክሽን ፎርስ እንዲኖር አይደለም? ይቀርባል። ከእናንተ ተውሼ ነው ቋንቋ ማለት ነው። ፍሪክሽን ፎርስ እንዲኖር ነው አይደለም? ፍሪክሽን ፎርስ ምንድን ነው? ሸካራው ነገር ጎማው ባለበት ላይ እንዳይሽከረከር ያደርገዋል አይደለም? እንዲቀጥል ያደርገዋል ማለት። ፍሪክሽን ሲኖር አክሰለሬሽን ይኖራል ማለት ነው አይደለም? ከዚያ መኪናው ምን ማድረግ ይችላል? መሮጥ ይችላል ማለት መሮጥ ይችላል። ከዛ ግን መኪናው ስንለው አስፋልቱ ዝም ብሎ ቅቤ ቢሆን በዚያው ላይ መሽከርከር ነው። ከዛ ጎንደር፣ ባህር ዳር፣ አዲስ አበባ እዚያው ላይ መሽከርከር ማለት ነው። አሁን እኮ እዚያው ላይ ነው እየተሽከረከርን ያለው። ወይ አናድግ፣ ወይ አንለወጥ፣ ወይ አንደማመጥ፣ ወይ አንሰማማ። ዝም ብሎ በቃ ሁልጊዜ ድሪቶ፣ ሁልጊዜ ዘረኝነት፣ ሁልጊዜ መበላላት፣ ሁልጊዜ ክፋት። ለምን? ዕውቀት የለም በእውነቱ ማለት ነው። ዕውቀት እኮ ብርሃን እኮ ነው። ብርሃን ማለት ደግሞ ምን ማለት ነው? ዕውቀት አሁን እውነቴን ነው የምነግራችሁ። የዕውቀትን ትርጉም ሳይንስ እስከዛሬ አላገኘውም። ቤተክርስቲያን ግን ሳይንስ የተጠራቀመ መረጃ ነው የሚለው። ዕውቀት ማለት የተጠራቀመ መረጃ ነው። ግን የተጠራቀመ መረጃ ዕውቀት አይደለም። አሁን አይጥ፣ ድመት፣ እባብ፣ ዝንጀሮ እያሉ ያጠራቀሙት ይሄ ዕውቀት አይደለም በእውነቱ ማለት ነው። የተጠራቀመው መረጃ ሁሉ ዕውቀት አይደለም። የተሰናሰለ የተተነተነ ሊባል ይችላል። የተተነተነ ነገርም ውሸት ሊሆን ይችላል። ግን ዕውቀት ማለት ብርሃን ማለት ነው በቤተ ክርስቲያን ሲተረጎም። ምሳሌ አንድ ጊዜ ወደዚህ እያያችሁ ነው። በጣም ጥሩ። ዕውቀት ማለት ብርሃን ነው። ብርሃን ማለት ማለት ነው። ብርሃን ለምሳሌ በጨለማው ድንጋዩ ሰው ይመስለናል አይደለም እንዴ? ሰው ይመስለናል። ከዛ ስናበራ ድንጋይ መሆኑን ትክክለኛ መልኩን እናውቀዋለን። ያ ነው ዕውቀት ማለት። ስለዚህ ዕውቀት ማለት ምን ማለት ነው ካላችሁኝ፣ የአንድን ነገር ትክክለኛ መልኩን መረዳት ነው። ትክክለኛ መልኩን መረዳት። በቃ አሁን እኔ በእጄ ውስጥ ያስኩትን ነገር ገምቱ። ሞባይል፣ እሺ፣
ዳዊት። እሺ ደሞስ መስቀል። ሌላስ ገምት። በዚህ በእጄ ውስጥ ያለው ምን ምን አላ ብር አላስ። እሺ ሌላ አቤት ምናምን የእጅ ባትሪ። እሺ ደግሞ ምን አላችሁ? ባዶ። በጣም ጥሩ። አሁን 5 ነገሮች ተገመቱ። አሁን ባትሪ ተባለ፣ ብር ተባለ፣ ስልክ ተባለ፣ ከዚያስ ባዶ ተባለ። ደግሞ ምን ተባለ? ዳዊት ተባለ። ዳዊት ነው ዳዊት ነው በእውነቱ ማለት ነው። ስለዚህ አሁን ይሄን ስታዩት አወቃችሁ አላወቃችሁም? ትክክለኛ መልኩን ስታዩት አሃ። ስለዚህ ስልክ አልነበረም በሉ ስልክ አልነበረም በሉ። ብር አልነበረም፣ ባዶ አልነበረም፣ መስቀልም አልነበረም። ለካ ዳዊት ነበር በሉ። አሁን ለየ ነው ማለት ነው። ስለዚህ ብዙ ነገር ተሸፍኖ ሳለ ትልቅ መስሎን ይችላል፣ ትንሽ መስሎን ይችላል። በግምት ብዙ ነገር አጥፍተናል፣ ገምተን ተሸፍኖብን ማለት ነው። ሲበራ መልኩን ስናየው እንዲህ ነው እንዲህ ማለት እንጀምራለን ማለት ነው። ይሄ እንዲኖረን ዕውቀት ያስፈልጋል። ለዚህ ነው ወይ ርኢክሙ ተመልከቱ። ምንድን ያላቸው? በጥበብ ወበአይምሮ፣ በጥበብና በእውቀት የሚመሩ እረኞችን እልክላችኋለሁ። አምላከ ቅዱሳን በጥበብ በአይምሮ የሚመሩ እረኞችን አያሳጣን። በቤተ መንግስትም ዕውቀት ያላቸው የተማሩ ተናግረው የሚደመጡ መፍትሄ የሚሰጡ ችግር የሚፈቱልን መሪዎችን መድኃኔዓለም ያምጣልን። እንዲህ ያሉ እረኞችን እሰጣችኋለሁ አለ የሰራዊት ጌታ እግዚአብሔር። ጌታስ ምን አለ? ስሕትክሙ ተመልከቱ። በየአእምሮ መጻሕፍት ስሕትክሙ ወይ ኃይለ እግዚአብሔር አለ። መጻሕፍትን ስለማታውቁና ተመልከቱ፣ መጻሕፍትን ስለማታውቁና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አለ ማቴዎስ ምዕራፍ 22 ላይ። ሰው በዚህ ዓለም ሁሉንም ነገር የሚያጠፋው ስለማያውቅ ነው። ማንንም ሰው ብትሉት የሚያጠፋ ስለማያውቅ ነው። አይ የተማሩ ሰዎች ሲያጠፉ እናያቸው ልትሉ ይችላላችሁ። የተማሩ ሰዎችም የሚያጠፉት ማወቅ የሚገባቸውን ያላወቁ ስለሆኑ ነው። ያወቁ ናቸው እንጂ ማወቅ የሚገባቸውን ግን አላወቁም። ስለዚህ አሁንም ያጠፋሉ ማለት ነው። ማንም ሰው እያጠፋ ከሆነ ማወቅ የሚገባውን አላወቀም ነበር ማለት ነው። ስለዚህ ተመልከቱ፣ ዕውቀት ያሳድጋል፣ ዕውቀት ያበራል፣ ዕውቀት ያጸናል፣ ዕውቀት ከስሜት ይሰውራል። ከስሜታዊነት ግንፍል ከማለት ዝም ብሎ ሳይገባን ፈጥነን ከመግደል ፈጥነንም ከመገደል ከማጥፋትም ከመጥፋትም ከመወሰንም ከመተቸትም ይሰውረናል በእውነቱ ማለት ነው። ዕውቀት እኮ እንዴት ያለ ሀብት መሰላችሁ! ሰው እኮ ዕውቀት አጥቶ እንኳን ሰውን መግደል ፈጣሪውን ገድሏል። አላወቃችሁም እንዴ? ጌታ ምንድን ነው ያለ? በዕለተ ዓርብ ምንድን ነው ያለ? እስመ በዘያእምሩ ይገብሩ አይደል ያለ? የሚያደርጉትን አያውቁም። እስኪ በሉላችሁ፣ የሚያደርጉት ምን አይሉ አያውቁም። አያችሁ፣ ፈጣሪያቸውን እየሰቀሉ እንደሆነ ቢያውቁ ባልሰቀሉት ነው። አለማወቅ ፈጣሪን ማሰቅሏል ማለት አለማወቅ። ስለዚህ ሁልጊዜ እንድናነብ እንድናውቅ ያስፈልጋል። ሰውንም እስከሚያውቅ ድረስ ልንጠብቀው ይገባል። እንዲያው በእውነቱ እኔ እንኳን አልደረስኩባቸውም። የግምጃ ቤቱ መምህር የኔታ ወልደ ሰንበት በረከታቸው ደረሰንና ሰው የመጨረሻ ሲያስከፋቸው ባታውቀው ነው ነበር አሉ የሚሉ በእውነቱ ማለት ነው። ባታውቀው ነው ካሉ በቃ የመጨረሻ እዚያ በኋላ ሌላ ስድብ አይሳደቡም አሉ። ባታውቀው ነው። ይሄ በጣም መልካም እኮ ነው በእውነቱ ማለት ነው። እስኪ አንድ ጊዜ እረ በሉ እረ በጣም ጥሩ። አሁን ሕፃን ልጅ እረ በል ስለው ማን ይላል? እለ ይላል። እለ በሉ። አሁን የልጅ እንዴት እለ ትላለህ ብዬ መተዋለሁ። ጊዜ አለው እረ የሚልበት ማለት ነው። ጊዜ አለ። ሰውን እስከሚያውቅ ድረስ ትዕግስት ሊኖረን ይገባል። እንዴት ገሌ ይሄን ያደርጋል፣ እንዴት ገሊት እንዲታረጋለች ተብሎ በሰው ላይ አይፈረድም። ሰው ቀስ ብሎ ያድጋል። ጊዜ ይመክረዋል፣ እድሜ የሚመክረው አለ፣ መከራ የሚመክረው አለ፣ መምህር የሚመክረው አለ፣ ንስሐ አባት የሚመክረው አለ፣ ተፈጥሮ የሚመክረው አለ። ሰው በነፋስ ዘመን ይቸኩላል። ለምሳሌ ሰው እስከ 20 ዓመቱ ነፋስ ነው፣ የሚናገረውንም የሚውልበትን ማወቅ። እስከ 20 ዓመቱ ልንታገሰው ይገባል። 20 ዓመት እስከ 40 ዓመት ደግሞ እሳት ነው። የዛ ጊዜ ደግሞ ጀግንነት ነው፣ አድምጡኝ ማለት ነው፣ ልናገር ማለት ነው። ያያትን ሁሉ የሚያገባት ይመስለዋል። ሴቲቱም እንደዚያ ይመስላታል።
በቃ ሀብቱ ሁሉ የነሱ ወጣት ምን አለበት ነው እሳት ነው። አሁን ደግሞ ትንሽ ጨመር ከ40 እስከ 60 ደግሞ ማን ነው የሚገዛ መሰላችሁ? ውሃ ነው። የዚያን ጊዜ መብሰል ይጀመራል፣ ማሰላሰል ይጀመራል። ስለዚህ እስኪበስል ሰውን መጠበቅ 60 ዓመት እስከ 40 ዓመት የሞላው ደግሞ መሬት ነው የሚያስተዳድር። ከዚያ በኋላ ያሉ ሰዎች እንደምጭ ሽምግልና ሲቀመጡ ደግሞ ለሚቀረው ዓለም ነገ አፈር ልንሆን አፈር እየገዛቸው አይደለም ማለት ነው። ያምርባቸዋል እነዚህ ሲናገሩ ማለት ነው። 40 ዓመት ላይ ቀዝቀዝ ሰከን ማለት ይጀመራል። እዚያኛው ደግሞ ስንገባ ደግሞ ምን ነገ አፈር ለምን ሆነው ነገር ትናንትና ገሌን ቀብረን መተን እያያችሁት ይባለት ይጀመራል ማለት ነው። ስለዚህ ሰው እድሜ ይመክረዋል። ሰውን መታገስ እንዴት መልካም መስላችሁ። መድኃኔዓለም ትዕግስቱን ያድለን፣ ጥበቡን ይስጠን፣ ዕውቀቱንም ይጨምርልን። በጥበብ የሚመሩ እረኞችን ይጨምርላቸዋል። አንድ የቤተ ክህነት እረኞች አሁን የቤተ መንግስትን ነግሬያቸዋለሁ። ድሃ አለመበደል፣ ፍርድ አለማጓደል እግዚአብሔር የሾማቸው ባለስልጣናት ይጠበቅባቸዋል በእውነቱ። እኛ ደግሞ የቤተ ክህነት መምህራን፣ ካህናት፣ ሊቃነ ጳጳሳት እነዚህ ሁሉ እግዚአብሔር የሚልካቸው እረኞች ናቸው። እንደ ልቤ የሆኑ ሰው እንግዲህ እንደ ልቤ የሆኑ ነው ያለ እግዚአብሔር። ሰው እንደ ስሜቱ የሚያስተዳድር አለ፣ እንደ ዘሩ የሚያስተዳድርም አለ። ለዘሩ ጠበቃ እየቆመ ማለት ነው። ለገዛ ዘሩ ጠበቃ እየቆመ የሚመራም ይኖራል። ለገንዘብ ብሎ የሚመራም ሰው ደግሞ ይኖራል። የሆኑ ሰዎች ተልኮ ሰጥተውት የሚያስተዳድር ሰውም ይኖራል። የእነዚያን ሐሳብ ብቻ እንደዚህ ሞንታርቦ ማለት የሞንታርቦ አሁን አይጸድቅ፣ አይቀድስ፣ አያስቀድስ፣ አይቆርብ ዝም ብሎ እኔ የምለውን ማለት ነው። ተመልከቱ። እኔ የምለውን ማለት ስለውም ደግሞ ይሄንንም ይላል። ይገርማችኋል አይደለም? እንደዚህ ሞንታርቦ የሆነ ሰው አለ። ዝም ብሎ የተነገረውን ብቻ መጥቶ የሚያፈስ ማለት ነው። እነዚያ የጫኑበትን ሜሞሪ የሆነ ሰው ማለት ነው። የተጫነበትን አምጥቶ ፍስስ የሚያደርግ የማይመረምር ማለት ነው። ስለዚህ እንደ ስሜታቸው የሚመሩ ሰዎች አሉ። ለዘራቸው ጠበቃ የሚቆሙ ሰዎች አሉ። ነገስታት ተልኮ ሰጥተዋቸው እየበጠበጡ የሚመሩም አሉ። እንደ ደግሞ የልምዳቸው የሚመሩዋል። በደግነት የሚመሩም አሉ። በየዋህነት እሰራ ሲል ሰው ደግሞ ይበላሽበታል በእውነቱ ማለት ነው። እየሰራን እያበላሸን እያሳደገ እግዚአብሔር ለክብር የሚያበቃን ማለት ነው። በደግ በየዋህነታቸው በአቅማቸው እየተፍጨረጨሩ እየለፉ የማይሳካላቸው ደግሞ አሉ። ቁም ነገሩ ግን የሚመራ ሰው የሚያስተዳድር ሰው እንደ ገዛ ሐሳቡ እንደ ዘመዶቹ እንደ ባለስልጣኖቹ እንደ የበላዮቹ ሳይሆን እግዚአብሔር ምን ይላል እያለ ነው መምራት ያለበት። ማን ይላል ብለው አልኳችሁ? መንግስት ምን ይላል ወይም እገሌ ምን ይላል ወይም ምን ይላል ሳይሆን መጀመሪያ እግዚአብሔር ምን ይላል። እግዚአብሔርን የፈራ ሰው የሚያስፈራው ነገር የለም። እግዚአብሔርን ለሚፈራ ሰው ዳኛም አለቃም ወታደርም ሽፍታም የለበትም። ጠማሞች እንኳን ቢሾሙ የሚያስደነግጡት ለጠማማ ነው ብሏል ቅዱስ ጳውሎስ። ጠማሞች እንኳን ቢሾሙ የሚያስደነግጡት ለጠማማ ሰው ነው። ደግ ሰው በጠማማ ዘመንም በቅንነት ይሄዳል ብሎ ይነገራል። ስለዚህ ክፉ ዘመን እንኳን ቢመጣ ቅንነት ያለው ሰው እግዚአብሔር በእሳትና በአውሎ መካከል መሻገሪያ ስላለው ያሻግረዋል በእውነቱ ማለት ነው። ስለዚህ እግዚአብሔር እንደ ልቤ የሆኑ እረኞችን ልክላቸዋለሁ ሲል ከገዛ ሐሳባቸው ወጥተው እንደ እግዚአብሔር ሐሳብ የሚመሩ እግዚአብሔርን ከፋው አልከፋው ብለው የሚመሩ የቤተ ክህነት እረኞችን፣ ካህናትን፣ አባቶችን፣ መነኮሳትን፣ ጳጳሳትን፣ ዲያቆናትን እሰጣችኋለሁ ማለት ነው። እግዚአብሔር ይስጠን። እነዚህን እሰጣለሁ አለ። የቤተ ክህነት እረኝነት ምንድን ነው ካላችሁ አንድ ነገር ልናገርና ታሪኳን ተርኬ ልጨርሰው። በግ ሲጠበቅ መጀመሪያ በጉን ከጫካ ማውጣት ይገባል። ከምን ማውጣት? በሉ እንጂ ከጫካ ቀጥሎ በመንገድ መምራት ይገባል። በምን? ይሄ የተነገረው በእስራኤል በጎች ባህል ነው። የኛ ሀገር ባህል በግና የእስራኤል በግ ይለያያል። ይገርማቸዋል። የኛ ሀገር በግ በኋላ ሆኖ ምን ማለት ነው? መንዳት ነው። እንዲያው አይድረስ ነው ማለት አይድረስ ነው። በእውነቱ ከሚነዱን ይሰውረን እግዚአብሔር። የእስራኤል በጎች ደግሞ እረኛው ፊት ይሄዳል፣ በጎቹ መከተል ነው። በጣም የሚደንቁት ማለት ነው። በጎቹ እረኛው ሲሄድ አብረው ይሄዳል፣ እረኛው ከቆመ በጎቹም ይቆማሉ። እንደዚያ ናቸው። አሁን ስለዚህ በቀና ጎዳና መምራት የእረኛ ድርሻ። ሶስተኛ ከለመለመ ሳር ከጠራ ውሃ ማድረስ። ከለመለመ ሳር ከጠራ ውሃ ማድረስ። የለመለመ ሳር ማብላት፣ ውሃ መጠጣት። በትሩን ይዝና እረኛው በእስራኤላውያን ባህል ከለመለመ ሳር ሲደርስ በትሩን ይተክለዋል። ሲተክለው ብሉ ማለት ነው ብለው በጎች ይበላሉ።
ከዛ ሲነቅለው ሲሄድ ይሄዳሉ። ከውሃው ሲደርስ ይተክላል። ጠጡ ሲለን ነው ብለው ይጠጣሉ። ከዛ በተራራ ያሰማራቸዋል። አሰማርቶ እንደዚህ ሲለቅሙ ይቆዩና እንደገና ደግሞ አምጥቶ በአማጋ ያስመሻቸዋል። አስመሽቶ ደግሞ እየቆጠረ በየስማቸው እየጠራ ምን ያደርጋቸዋል? ወደ ቤት አስገብቶ ያሳድራቸዋል። ደግሞ ያሰማራቸዋል። ፊት ይሄድላቸዋል። ሌላስ ተኩላ ቢመጣ አንበሳ ቢመጣ ተመልከቱ፣ ራሱን ስለ በጎቹ አሳልፎ ይሰጣል። እሱ ሳይሞት በጎቹ አይበሉም። ቢታመሙ ያክማቸዋል። የጎረበውን ይልጥላቸዋል። ያበጠውን ያፈርጥላቸዋል። ጉንፋን የያዘውን በግ ደግሞ በሌላ ጋጥ ደግሞ ይዘጋዋል። ትርጉም አለው እንዳትረሱት። እንደዚህ አድርጎ በጎችን ይጠብቃል ማለት ነው። ይሄ በግ ጠባቂ ይባላል። አሁን ይሄ በግ ጠባቂ ማለት ነው ካህን ነው፣ ንስሐ አባት ነው፣ የቤተ ክርስቲያን አስተዳዳሪ ነው፣ ሊቀ ጳጳስ ነው፣ መምህር ነው፣ መነኩሴ፣ ዲያቆን፣ ይህ ሁሉ እረኛ ነው፣ ፓትርያርክ ነው። እነዚህ ሁሉ እረኞች ናቸው። የክርስቶስን ልብ እያሰቡ ህዝቡን የሚያገለግሉ ማለት ናቸው። ከምን ማውጣት አለባቸው? ከጫካ ማለት ህዝቡን ከድንቁርና ማውጣት። ከማን ማውጣት በሉ እንጂ ምን አላችሁ? ይሄ ውርደት አይደለም እንዴ? ከድንቁርና አለ። እኛ እኮ እውነት እረኛ እንዳልሆናችሁ ማሳያው እናንተ እስከዛሬ ድረስ እናንተ የባንዲራንና የቃል ኪዳንን ልዩነት የማታውቁ ሰዎች፣ እስከዛሬ ድረስ አሳ ይበላል አይበላም እያላችሁ የምትጠይቁ ሰዎች፣ እንዲሁ አሁን እስኪ ምን ይባላል? ገና እኮ ከምንም ዛሬም እኮ ጊዮርጊስ ፈጣሪ የሚል አለ። ጊዮርጊስ ፈጣሪ ማረኝ ማረኝ ማረኝ። አንድ አባት አንድ ቀን ሰማኋቸው። አንድ ቤተክርስቲያን ምን አሉ መሰላችሁ? መድኃኒዓለም ማረኝ፣ ስለ ተክለ ሃይማኖት ብለህ ማረኝ፣ ስለ ዮሐንስ መጥምቅ ብለህ ማረኝ፣ ስለ ሎዛይቱ ማርያም ብለህ ማረኝ፣ በጣም ደግሞ የደነቀኝ ስለ ስላሴ ብለህ ማረኝ። ስለማን ብለህ? ስለ ስላሴ። አሁን እግዚአብሔር ችግር የለበትም ማለት ስለሚያውቅ ምን ማለታቸው እንደሆነ ስለሚያውቅ ሞልቶ ይቀበለዋል። አንዳንድ ጊዜ እግዚአብሔር ጸሎታችን ሁሉ እያስተካከላል የሚሰማ አይደለም ነው። እግዚአብሔር አሁን የሁላችንም ጸሎት አንድ ቀን ቢሰማን አንድ ቀን ሙተን አናድርም? እናድራለን አናድርም? እኔ ለምሳሌ ጌታዬ ገብረ ኢየሱስ ወይም ገብረ ስላሴ የሚባሉት ሁለት ሰዎች ስፍራ ሰጥተህልኝ ሄደህ፣ ገብረ ኢየሱስና ገብረ ስላሴ ደግሞ ጌታዬ አባ ገብረ ኪዳንን ስፍራ ሰጥተህ ሄደህ፣ አጥፍቶ ጠፊ ማለት ይሄ አይደለም? ተላለቅነ ማለት ነው። አይ እግዚአብሔር ቸርነቱ ጸሎታችን አለመስማቱ። እውነቴን እኮ ነው የምራግፍ። ጸሎታችን ብንሰማማ እኮ ተላልቀን ነበረ። ካህኑም ከካህን ጋር ተላልቋል፣ ዲያቆኑም ከዲያቆን ጋር አለቀ ነበረ። አዲያ ግን እግዚአብሔር ቸር እየመረጠ ሕፃን የጠየቀው ሁሉ አይሰጥ አይደል እንዴ? ሕፃን ምን ይላል? እናቱ ስታወቃ ቂጣ ጋግረሽ ስጪ ማለት ሲገባው እሳት አምጪላል አይደል? ይሄ አይሰጥ፣ እሳት ነው። እኛም በእግዚአብሔር ዘንድ ሕፃን ስለሆን እሳት እንለምናለን። እግዚአብሔር ግን ያንን አይሰጥም። የሚረባንን ይሰማል፣ የማይረባንን ደግሞ አይሰማም ማለት ነው። ስለዚህ ገና ፈጣሪ እንላለን። አሁን እዚህም ውስጥ እንግዲህ ይህንን ጸሎት የሰማሁት እኔ ጎንደር ነው። እዚህ ነው የሰማሁት፣ በአንድ ቤተክርስቲያን የሰማሁት። አንድ ሽማግሌ ናቸው እንዳልኳችሁ። እግዚአብሔር እኔ እንዲያውም አይባልም እንደው መመጻደቅ እንዳይመስል እንጂ እንደው ትልቅ ሰው ቢሆን ያለቅስ ነበር፣ እንባዬን ሁሉ ሊያስመጡት ነበር ማለት አሳዝነው እንዲያ እያሉ ጸልዩ ማለት ነው። እግዚአብሔር ይሰማል። ግን መልሶ የተሰማኝ ምንድነው? ለካ ይሄ ሰው ገና አልተማረም፣ በስም የከበረ ነው ማለት ነው። በስም የከበረ አንዲት በግ ነበረች አሉ። ጆሮዋ ሰብቶ እንደው እንጂ እንደ ሁልጊዜ እየጠራዋት አላሉ ሰውየው ነው የተባለ። አሁን እናንተ በስም ሰብታችኋል። እመቤቴን ከልቤ ወላዲተ አምላክ ጎንደር የሊቃውንት ሀገር የከዋክብቱ ሀገር እየተባላችሁ ይህን ስም ጠገባችሁ። አትማሩ፣ አትመጡ፣ መጽሐፍ አታነቡ፣ ስማችሁን ተሸክማችሁ መኖር ነውር አይደለም? ነውር ነው። መልሱ እስኪ በሉ ተናገሩ። ነውር ነው አይደለም? ስለዚህ እኛም እንዳይፈረድብን እናንተን ከጫካ ማውጣት አለብን። እናንተስ ከጫካ ማውጣት የለባችሁም? አለብን። ከጫካ እንድንወጣ አምላከ ቅዱሳን ይርዳል። ከድንቁርና ፈጽመን መውጣት አለብን። የሀገራችሁን ታሪክ እወቁ፣ ስሙ። መጽሐፍ ቅዱሳዊ እውቀት ይኖራችሁ፣ ሃይማኖታዊ እውቀት ይኖራችሁ፣ ታሪካዊ እውቀት ይኖራችሁ። ታሪክ እኮ እየተሰረቀ ነው፣ አታውቁም? ታሪክ እየተሰረቀ፣ ታሪክ እየተዘረፈ፣ ታሪክ እየተቀባ፣ ታሪክ እየተበላሸ ነው። ታሪክም እወቁ፣ ኢትዮጵያንም እወቋት፣ ሀገራችሁን እወቁ፣ ቤተክርስቲያናችሁን እወቁ፣ በሰማይ ያላችሁን ጸጋም እወቁ፣ ሃይማኖታችሁን ለይታችሁ አበጥራችሁ እወቁ።
እመቤታችንን እንደማናመልክ እግዚአብሔርን እንደምናመልክ የቅዱሳንን የእመቤታችን ድርሻ የታቦትን ድርሻ ለይታችሁ ማወቅ አለባችሁ። አሁን እናንተ የማታውቁ ከሆነ የእናንተ ልጆች ምን ሊሆኑ እንደሚችሉ ማሰብ አለባችሁ። እረኛ ማለት ከምንድነው? ከጫካ የሚያወጣ ነው። ስለዚህ ከጫካ እንዲያወጡን አባቶቻችን የእግዚአብሔር ፈቃዱ ይርዳል። ሌላስ በቀና ጎዳና መምራት ማለት በሃይማኖት መምራት ማለት በሃይማኖት መምራት ሃይማኖትን ለህዝቡ ማሳዝ። ህዝቡ አሁን ሃይማኖትን እኮ አልያዘም። ሃይማኖት ሸመደዳችሁ እንጂ ሃይማኖት አልያዛችሁም። እውነቴን ነው። ሃይማኖት አልያዛችሁም የምላችሁ ምንድን ነው? ትንሽ መከራ ስትመጣ ትጨነቃላችሁ። እንሸበራለን እኮ አይደለም? በየስፍራው እየሰማችሁ ነው። አሁን እኔ እዚህ መጥቼ ረንዶ አይደረስ ነው ከእንዲህ ያለ ነገር ይሰውረን እንጂ በቅዱስ እስጢፋኖስ ጊዜ እስጢፋኖስን አምላክ አትመኑት አለ አንድ ጠንቋይ ነው። ክርስቶስን አትመኑ አለ። እኔ ነኝ አምላክ አለ። እንዴት ሲሉ በሬ አምጧልና በሬ ሲመጣ በጆሮ ወዶ በሬውን ሹክ ሲለው በሬው ከሁለት ስንጥቅ አለ። ኧረ እውነት ነው። ይሄስ አምላክ ነው። እውነት ነው። ይሄ ነው ታምራት ሲታ ይሄ ነው ወይስ ታምር ይሄ ነው አለ። ቅዱስ እስጢፋኖስ ደግሞ በሬውን አስነሳና ያን ጠንቋይ እየወጋ እያባረረ ካምጣው አስነስቶ ደግሞ እያባረረ ሲያመጣ ኧረ ታምራት ይሄ ነው። አይ መከራ እኮ እንደዚህ ነው በእውነቱ ማለት ነው። ወደ ነፈሰው መንፈስ ለምንድን ነው? ሃይማኖት ስለሌለም። አንድ ብድግ እንዴ አልተዛዘብንም። ኮሮና ሲመጣ ስንት ሰው ነው ማልዶ የበላ? በጠዋቱ በጤና አዳም በቅቤ በዝንጅብል ስትበሉ አልነበረም? አሁን እዚህ ጻድቅ ትመስላላችሁ እንጂ እውነቴን ነው በእውነቱ ማለት ነው። ስለዚህ ይህንን ሃይማኖት አላስያዝናችሁ። እግዚአብሔርን መጠጊያ አድርጉት። እግዚአብሔርን ጋሻ አድርጉት። ሰማይን የፈጠረ እሱ ነው። ምድርን የፈጠረ እሱ ነው። ነፍሳችን የፈጠረ እሱ ነው። ስጋን የፈጠረ እሱ ነው። አንበሳውን አትፍሩት። አንበሳን የፈጠረ እግዚአብሔር ይዛችሁ። ውሃን አትፍሩ። ውሃን የፈጠረ እግዚአብሔር ነው። እሳትን አትፍሩ። የእሳትን ፈጣሪ ይዛችኋልና። ነምርን፣ ዘንዶን፣ እባብን ለምን እንፈራዋለን? የእነዚህ ፈጠራ ከኛ ጋር አለ። ሰውን አትፍሩት። ሰውን የፈጠረ እግዚአብሔር ከኛ ጋር። ሰውን ማክበር እንጂ መፍራት አይገባም። ማክበር ክብሩን አለመንቀጥ፣ ትሑት ሆኖ ራስን ዝቅ ማድረግ እንጂ ለሰው መንቀጥቀጥ አይገባም በእውነቱ ማለት ነው። ስለዚህ ፍርሃታችሁን እግዚአብሔር አውጥቶ ይጣልላችሁ፣ ይጣልልን። ሃይማኖት ማስያዝ እረኛ ማለት እሱ ነው። ሃይማኖት በቀር መፍትሔ ሥራውን አስደግሙ። በሰባት ቦታ ላይ ቆንጥረ አመዱን በዚህ ለጉሰ የሚል የእንትን ጠጉር ቆርጠ ይህንን ጨርቅ እንዲያርገ በዚህ ሰፍተ የሚል ሰው ካለ ይሄ በእውነቱ እረኛ አይደለም፣ ሌባ ነው። ይሄ እረኛ አይደለም። እንዲህ የሚላችሁ ካለ ሌባ ነው። መፍትሔ ሥራዬ ልድገምላችሁ፣ ጨጨጨጨ ልበልላችሁ የሚላችሁ ሰው ካለ እንደዚህ የሚል ሰው ካለ ሌባ ነው እንጂ እረኛ አይደለም። ቀበሮ ነው። ይሄ የበግ ለምድ የለበሰ ቀበሮ ነው። ሃይማኖቱ ያዋጥ ልጄ እንዲሁኛ አሞኝ ነበር አባቴ። አይ ይሄን ያህል ብር አምጪና እኔ ጸልይልሻለሁ፣ ይሄን ያህል ብር አምጣና እኔ ጸልይ። ይሄ ቀበሮ ነው። ይሄ ቀበሮ እግዚአብሔር አለልህ። እግዚአብሔር አምላክህን ጥራው ይሰማሃል። እውነቴን ነው። አዛኝን ተው እናንተ ሰዎች በደንብ አድርጋችሁ ነው። አባታችን ወይ በሉ እስቲ በሰማይ የምትኖር መንግስት ትምጣ። ቆይ ስም ይቀደስ፣ መንግስት ትምጣ። ቆይ መንግስት ትምጣ ስትሉ ይኸው መንግስት ይሰጣችኋል። ይኸውላችሁ ፈቃድ በሰማይ እንደሆነች በሉ እንዲሁም በምድር ትሁን። አሁን ፈቃዱን ያሳውቃችኋል ማለት ነው በዚህች ቃል። እሺ ከዚያ አስቀጥሎ የዕለት እንጀራችንን ስጠን ዛሬ በሉ። የዕለት እንጀራችሁን ይሰጣችኋል። እሺ ሌላ አስቀጥሉ። በደላችን ይቅር በል ይቅር ይላችኋል። ሌላስ? አቤት እኛም የበደሉን እሺ ይቅር ባይ ልቡና ይሰጣችኋል። እሺ አቤት ወደ ፈተና ወደ ፈተና ያገባችሁ ወደ ፈተና ያገባችሁ። ሌላስ በሉ ቀጥሉ። ከክፉ ያድናችኋል። ከክፉ የሚያድን ምንድን ነው? እንትን የሚባል ጸሎት ከክፉ ሁሉ አድነን እንጂ እያልክ ምንድን ነው የሚያድን ትላለህ? ይኮ ነውር እኮ ነው ይላችሁ። እንፉዛነ ልብ ለምንድን ነው የምንሆነው? ከክፉ ሁሉ አድነን እንጂ በሉ። ይኸውላችሁ ሰው ከክፉ የሚያድን ጸሎት ምንድን ነው ካላችሁ ከክፉ ሁሉ አድነን እንጂ በሉ። በሉላችሁ ምን ነው ከክፉ ሁሉ እሺ በሉ እንጂ ቀጥሉ። አይ መንግስት ቢያጠፋንሳ፣ መንግስት ቢያስረንሳ፣ መንግስት ቢገለንሳ፣ ክፉ መንግስት ቢነሳሳ
የሚለው ሐሳብ ደግሞ ሲነሳ መንግስት የማናትና መንግስት ያንተ ናትና ልብ ብላችሁ ድገሙት። የናሙነ ዘበሰማያት ዝም ብላችሁ ሳትፈሩ ሳታፍሩ የትም ብትሆኑ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ መንግስትህ ትምጣ ካላችሁ ስታማትሙ ደግሞ በደንብ ነው መስቀል ሰርታችሁ ዝም ብሎ አይደለም የሚደረገው። የምሬን ነው። እኔ አዛኝን መጽሐፍ ላይ የተጻፈውንም ነግራችሁ አጋንንት በትክክል ካላመሳቀላችሁት አይሸሽም። በትክክል አማሳቀላችሁ ከግንባር ነው የሚጀመረው። ግንባር መካና አይምሮ ስለሆነ ጭንቅላቴን የሚቆጣጠረውን ሰይጣን አርቅልኝ ማለት ነው። በስመ አብ በሉ አንድ ጊዜ እናማትበት። ወወልድ ወመንፈስ ቅዱስ አሃዱ አምላክ አዩብ። በስመ አብ በዚህ በላይ የሚመጣውን ወወልድ በልብ የሚጠጋውን ወመንፈስ ቅዱስ በግራ ያለውን አሐዱ አምላክ በቀኝ የሚመጣውን በዚህ መስቀል ቀጥቅጠው ይቀጥቅጥልን። ማንን ነው? ሰይጣንን ማለት ነው። ለእኔም ለእናንተም ይቀጥቅጥልን። አሬንን መስቀል ታጥቃችሁ ይህ እንዲህ ነው ማለት እንዲሁም ይትባረክ እግዚአብሔር አምላከ አበውየ ዘመሃሮን ጸባ ለእደውየ ወቀትል ላጻብየ ለእጆቼ ሰልፍን ያስተማረ እግዚአብሔር ይመስገን በሉ። መዝሙር 143 ነው። ሰልፍ እግዚአብሔር ያስተማረ። ሰልፍ ያለው ማማተብ ነው። ማማተብን ያስተማረ እግዚአብሔር ይመስገን። አባታችን ኮከበ ገዳም ብሩህ ተክለ ሃይማኖት 60 ክንድ ዘንዶ ቢመጣባቸው ምንም አላደረጉም። ዱላ ቆረጣሮጡ፣ ድንጋይ አላነሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ 60 ክንድ ዘንዶ ከሁለት ስንጥቅ ቀለላቸው ማለት ነው። በመስቀል በማማተብ ብቻ ማለት ነው። ስለዚህ ሁላችን አሁን ተመልከቱ። የምትጸልዩትን ጸሎት ስሙት። እንዲሁ በሞቴ ስሙት። ምን እንደም መስቀል ምናችን ነው የሚለው ኃይል ከምናገኛለን ብሎ ሰው ቢጠይቃችሁ ከምን ትላላችሁ? መልሱ መስቀል ቤዛችን ነው በሉ። መስቀል የነፍሳችን መዳንያ ነው። አይሁድ ይክዱታል፣ እኛ ግን ያመንነው እንድናለን። ድነናልም። የመስቀሉ ሞገስ ከእናንተ ጋር ይሁን። ስለዚህ ምን የሚያደርግ ነው? ሃይማኖት የሚያስስ በሃይማኖት የሚያስመረኩስ ከዚያስ ከጠራ ውሃ ከለመለመ ሳር የሚያደርስ። የለመለመ ሳር ማን ነው? ቤተ ክርስቲያን ናት። የለመለመ ሳር ማን ነው? ስጋውና ደሙ ነው። የጠራ ውሃ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ እረኞችን እልክላችኋለሁ ማለት ከስጋና ከደሙ የሚያደርሱ ስጋ ወደሙን የሚያቀብሉ ካህናትን እልክላችኋለሁ። ለወደፊቱ ልቆርብ ነው ስትሉ ብር ክፈይና ብር ክፈልና ትቆርባለህ የሚልካቸው ያ ቀበሮ ነው። እንዳሰጡ እንደዚያ ያለ ከገጠማችሁ እንዳሰጡ ፈጣሪ በነፃ የሰጠኝ ስጋና ደምና አንተ አትሸጥልኝም ብላችሁ እምቢ ነው ማለት ነው። ስጋውና ደሙን የሚያቀብሉ የክርስቶስን ስጋና ደም ሰጥተው የሚመግቡ አያችሁ። ክህነት እኮ እንዴት ያለ እረኝነት መሰላችሁ። ቅዱስ ዮሐንስ አፈወርቅ ምን አለ? ክህነት እኮ ከባድነቱ አለ የሚያስቡ በጎችን መጠበቅ ስለሆነ ነው አለ። ምን አይነት በጎችን ነው? በጣም ከባድ እኮ ነው። እነዚያን በጎች እኮ ናይ በዚህ ቆሪት ጥቁሪት ነጭ ትያልኩ በዚያ ወደዚያ ወደ ግራ ወደ ቀኝ ስነዳተው ነበር። ያችን ብትሆን ማለት ነው እነዳቸው ነበር። ሙክት ቢሆን ጠቦት ቢሆን። እናንተ ግን ገብረ ማርያም ጸልይ እስኪ አባ ላስብበት። ይኸው ችግር አይደለም እንዴ? የሚያስብ በግ መጠበቅ ከባድ ነው። ሁላችሁ ክህነትን ምን ያህል ከባድ አገልግሎት እንደሆነ የምትረዱልን በዚህ ነው ማለት። የሚያስብ በገዛ ፈቃዱ የሚሰማራ የሚያስተውል የሚያውቅ በግ መጠበቅ በጣም ከባድ ነው። የሚመረምር፣ የሚታዘብ፣ የሚፈርድ፣ የሚተች እንዲህ አይነት በግን መጠበቅ ከባድ ነው። ግን ደግሞ በጣም ተመልከቱ፣ እናንተ የክርስቶስ በጎች ስለሆናችሁ የአምላክን በግ መጠበቅ ደግሞ ከባድ ነው። በግ የማጥፋት ያህል አይደለም የሚፈረድብን። አንድ በግ ማጥፋት አይደለም፣ የአምላክን መልክ እንደ ማጥፋት ነው የሚፈረደው። እያንዳንዳችሁ ክርስቲያኖች የክርስቶስ መልክ ስለሆናችሁ እናንተም ራሳችሁን ስታጠፉ የሚፈረድባችሁ የክርስቶስን መልክ እንዳጠፋችሁ ነው። ምክንያቱም እናንተ የራሳችሁ አይደላችሁም፣ ክርስቶስ በደሙ ገዝቷችኋልና እናንተ የእናንተ ገንዘብ አይደላችሁም ማለት ነው። የራሳችን አይደለንም፣ የክርስቶስ ነን። ሰው ራሱን ለራሱ ተጠቅሞ እድሜ ዘመኑ እንዲፈጅ አልተፈቀደለትም። ራሱን ለክርስቶስ መሳሪያ አድርጎ እንዲቀርጥ ነው የተፈቀደለት። እንዲህ ያሉ እረኞች እልክላችኋለሁ ብሏል። ከቅዱስ ሥጋው ከክቡር ደሙ የሚያደርሱ ካህናትን ይዘዝልን መድኃኒዓለም። አልጠፉም። ግን ዕንባቆም እንዲህ አለ። በመጨረሻው የሆነውን እያሰበ ሲያለቅስ ዋባግዕኒ ተሃጉሉ እመብል ወአቅሊምትኒ ይትረከቡ በውስተ ጎል።
በሬዎች ከበረት ጠፉ፣ በጎችም አንበላም አሉ ማለት ነው። አንበላም አሉ በጎች አንበላም አሉ በሉ። እናንተ እኮ ናችሁ አልበላም ብላችሁ። ስጋውን ብሉ እምቢ፣ ደሙን ጠጡ እምቢ። ሞት ሲመጣ ችግር እንደኮ ችግር ነው። መድኃኒት የማይፈልግ በሽተኛ ያሳዝናችሁ? ያሳዝናል እኮ በእውነቱ ማለት መድኃኒቱን የሚጠላ በሽተኛ ባለደዌ ማለት። ስለዚህ አሁን ዛሬ እውነቴን ነው የምነግራችሁ። ንስሐ ገብታችሁ ስጋው ደሙን ተቀበሉ። ያለገባችሁም ያገባችሁም ነጋዴም ሁኑ ስራ የሌላችሁም ሁኑ ተዘጋጅታችሁ ንስሐ ግቡና ስጋው ደሙን ተቀበሉ። እውነቴን ነው የምነግራችሁ። ከሞት ጋር ውል ወስዳችኋል እንዴ? ያለ ዛሬ 40 ዓመት ብቅ አለንም ብሏችኋል። ሞት ፈርሞላችኋል። ምንድነው ማረጋገጫችሁ ሳትቆርቡ ላለመሞታችሁ? ስለዚህ ለምንስ ትቀሰፋላችሁ? እረኛ እያለላችሁ ተኩላ የሚበላችሁ ለምንድን ነው? እረኛችሁ ደግሞ ክርስቶስ ነው። የእሱን ስጋና ደም ከተቀበላችሁ ከመከራ ስጋ ከመከራ ነፍስ ይሰውራችኋል። ስለዚህ ቅዱስ ስጋውን ክቡር ደሙን ተቀበሉ። ሁላችሁም ብቻችሁን አትኑሩ። ይህን ዓለም ብቻችሁን አትዘልቁትም። ክርስቶስ ደግሞ ከእናንተ ጋር የሚሆነው ስጋውን ደሙን ስትቀበሉ ነው። ስጋውን ደሙን ስትቀበሉ መድኃኔ ዓለም ከእናንተ ጋር ይሆናል። ከእናንተ ጋር ከሆነ ደግሞ ለመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ይሁላችሁ እግዚአብሔር ከኛ ጋር እንዳይሆን ስጋውን ደሙን መቀበል ስላቆመ ነው ሰው በሀገር ላይ ፈተና እየመጣ ያለ ማለት ነው። ስለዚህ ሁላችሁ ባልና ሚስትስ ቢሆን መቁረብ እያቆማችሁ አይደል? ትዳሩ ጦር ሜዳ የሆነ መቁረብ ወደ ይጋቡና አይ ጅላችኋል መሰል ፍቅር የማያልቅ ይመስላችኋል። ቁርባኑን ትተውት 2 ዓመት 3 ዓመት ኋላ ሴትዮቱ ባልየውን ስትጠረጥረው እንቁረብ ትላለች። አልቆርብም፣ እንቁረብ፣ አልቆርብም፣ እንቁረብ፣ አልቆርብም። ካልቆረብክማ ያሰብካታለች። እዚያ በኋላ ችግር ይፈጠራል ማለት ነው። ይኸውላችሁ ስጋውን ደሙን መጀመሪያ ባታቋርጡ ኑሮ ትዳራችሁ አይፈተንም ነበር ነው። ቁረቢ፣ አልቆርብም። መጀመሪያ እንቁረብ ከማለትሽ በፊት እኔም መጨቅጨቅሽን ባቆም ይችላል ሰውዬው። ደግሞ እሷ ደግሞ እንቁረብ ከማለት በፊት ይሄንን ባቆም እየተባለ በኋላ ችግር ይመጣል። ስጋው ደሙ በሌለበት ሰላም የለም። ሰላም ያለው እሱ ነው። ጤንነታችን እሱ ነው። ፈውሳችን እሱ ነው። ዕውቀታችን እሱ ነው። መሪያችን እሱ ነው። ራሳችን እሱ ነው። ሕይወታችን ትንሣኤያችን እሱ ነው። አሻጋሪያችን መምህራችን እሱ ነው። ስጋውን ደሙን ተቀበሉ። በሙት ይዣቸዋለሁ። ቅዱስ ስጋውን ክቡር ደሙን እንድንቀበል አምላከ ቅዱሳን ይርዳል። ከዚህ የሚያደርሱ እረኞችን እልክላችኋለሁ፣ አያሳጣን መድኃኔዓለም። ይኸውላችሁ በየመንደሩ አሁን በቀደም ነው እኔ የሰማሁት ማለት ነው። እዚህ የሚደረገው ነው። ባህር ዳር ሄጄ ነው የሰማሁት ይሄን ለጉባኤዎች። በየመንደሩ ቅድም ያልኳችሁ አትኩሮት ለመስጠት ነው። በዚህ ቀይ ቢጫ አረንጓዴ ባንዲራ ዳቦ ሸፍነው ከመንደር ላይ ውዳሴ ማርያም እየደገሙ እየቆረሱ ስጋው ደግሞ መቀበል አያስፈልግም፣ የኢትዮጵያ ትንሣኤ ቀርቧል፣ ኢትዮጵያ የዓለም ብርሃንን ተከተሉ እያሉ መንደር ለመንደር ከቁርባን የሚያግዱ ሰዎች አሉ። የፈለጋችሁትን ብትሉ ፈጣሪ የሚያስበውን ነው እንጂ እናንተ የምታስቡትን አልናገርም። የምናገረው እግዚአብሔር በመጻሕፍት ያጻፈውን፣ በነቢያት ያናገረውን፣ በሐዋርያት የሰበከውን፣ በሊቃውንት ያስተረጎመውን ነው የምናገረው። ስለዚህ የቤተ ክርስቲያን አምላክ ይህንን ባልናገር ይፋረደኛል። የእናንተም የደማችሁ ዕዳ አለብኝ። እኔ ነግራቸዋለሁ። ከዚህ በኋላ ግን ከደማችሁ ንጹህ ነኝ። አሁን ነግራቸዋለሁ ስለዚህ ርዕሰ ጉዳይ። ስለዚህ ሁላችሁ ከጠራ ውሃ ከለመለመ ሳር የሚያግደን ቀበሮ ነው በሉ። ሁላችሁ በሉ። ከጠራ ውሃ በሉ፣ ከለመለመ ሳር ምንድን ነው አላችሁ? ቀበሮ ነው በሉ። እረኛሳ ከየት ያደርሳል? ከጠራ ውሃ ከለመለመ ሳር። የጠራ ውሃ ኢየሱስ ክርስቶስ ነው። ምን አለ? ዘጸማ ይምጻ ሀቤ ወይስጠኝ፣ የተጠማ ካለ ወደ እኔ ይምጣና ይጠጣል። ዮሐንስ ወንጌል ምዕራፍ 7 ላይ ኑ ጠጡኝ እያለ አትጠጣ ብሎ የሚያግድ ይሄ ቀበሮ ነው። እሱ ምን አለ? እኔ የሕይወት እንጀራ ነኝ ኑ ብሉኝ አለ። ክርስቶስን እንዳንበላ ከቤተ ክርስቲያን የሚለዩን እነዚህ ቀበሮች ናቸው። ከዚህ ተጠንቀቁ። በእውነቱ ራሳችሁን እንዳታሰርቁ ጠብቁ። እግዚአብሔር ሁላችሁንም ይጠብቃችሁ። እዚያሳ ወደ ተራራ ያሰማራቸዋል፣ አንቀጸ ብፁዓን ያሰራቸዋል። ብፁዓን ነዳያን ትሑት ሁኑ፣ ብፁዓን የዋሃን ሀዳግያነ በቀል ሁኑ፣ ብፁዓን መሐርያን ሩሩሆች ሁኑ፣ ብፁዓን ገባርያነ ሰላም ሰውን አስታራቂዎች ሁኑ፣ ብፁዓን እለ ይርህቡ በእንተ ጽድቅ ስለ ጽድቅ ተራቡ ጹሙ ይላቸዋል። ስገዱ። ብፁዓን እለ ይሰደዱ በእንተ ጽድቅ
ስለ ሃይማኖታችሁ ተሰደዱለት ብሎ አንቀጸ ብፁዓንን ያሰራቸዋል። ኋላሳ በማጋ አስመሽቶ እንደየጸጋቸው ጽድቅን አሰርቶ በጠባብ በር እየቆጠረ ወደ ጋጡ ያስገባቸዋል። ጠባብ በር የተባለች ምንድን ናት? ወንጌል ናት። ጠባብ በር በአሁን ተጠባብ አንቀጽ ድሃን መጹት ማለት ሀብታምን ጹም ማለት ጠባብ መንገድ ነው ይላል። ድሃን ምን ማለት መጹት፣ ሀብታምን ምን ማለት ሀብታምን ጾም ብንለው ምን ያደርጋል? መጹት ብንለው ምን ያደርጋል? ስንት ይሁን አይደለም ነው እንደሱ የሚለው ማለት ነው። ድሃን ስገድ ቢሉት ደግሞ ምን ያደርግ? ጾም ቢሉት የለመድኩት አይደለም ይጾማል ማለት ነው። ችግሯ ምንድነው? ሀብታምን ማለት ነው ጾም እስከ 11 ሰዓት ጾም። ያንን በ4 ሰዓት ጀምሮ አፉን ክፍት የሚያደርገውን የሚያፋሽገውን ሰይጣን ተቋቁመ ጾም። አያቶች ጠባብ ጎዳና ነው። ያንን ደግሞ ስጥ፣ የዕለት እንጀራህን ጦምክን አድርግ ስጥ፣ በጠበበችው ጎዳና ግቡ ያደርግና እዚያ በኋላ ወደ ጋጡ ያስገባቸዋል ማለት ወደ መንግስተ ሰማያት ያስገባቸዋል። ይሄ ምንድነው? እረኛ የሚባለው እሱ ነው ማለት ነው። ፊት ይሄድላቸዋል። በፊት ይሄድላቸዋል ማለት ምን ማለት ነው? ጽድቅን እየጀመረ ያሳያቸዋል ማለት ነው። ስሩ፣ እየጸለየ ጸልዩ፣ እየጾመ ጹሙ፣ እየሰጠ ስጡ፣ እየሰገደ ስገዱ፣ እየቀደሰ አስቀድሱ፣ ኪዳን እያደረሰ አስደርሱ ይላቸዋል። ጽድቅን እየሰራ ያሳያቸዋል። ይሄ ነው ፊት ይሄድላቸዋል ተብሎ የተነገረለት ከዚህ የተነሳ ነው። ከዚያሳ ያበጠውን ያፈርጥላቸዋል። ምን ማለት ነው ደግሞ? ትዕቢታቸውን መክሮ ያስተካክላቸዋል። የጎረበውን ይልጥላቸዋል። ከዚያ ተመልከቱ፣ የጎሰቆለውን የጨነቃቸውን ጭንቀታቸውን ደግሞ ያስወግድላቸዋል። ከዛ ይፈውሳቸዋል በንስሐ ተመልከቱ። ካህን ሲፈውስ መጀመሪያ ምን ያደርጋል? ሐኪም እጃቸው አሁን እዚህ ላይ አብጦ ብትሄዱ ምን ያደርጋል? መጀመሪያ ያፈርጠዋል፣ ይልጠዋል። ሲልጠው ያማል አያምም? በሉ እንጂ ዝም ትላላችሁ። ለምንድን ነው ዝም የምትሉት? በሉ እያመማችሁ ለምን ዝም ትላላችሁ ነው። ከሐኪሙ ሲልጠው ያ ለመዳን በሉ እንጂ እኛ ስናቆስላችሁ እንግዲህ ለምን ዝም አትሉ? እኛም እኮ ሐኪም ነን እኮ። አሁን እኔ ሐኪማችሁ ነኝ፣ መድኃኒታችሁ ግን ክርስቶስ ነው። የሐኪም ነኝ። ስለዚህ ህዝቡን አክም ብሎ ሰጥቶኛል። እኔ እናንተን እኮ ላቆስላችሁ እችላለሁ። በምንድን ነው ማቆስላችሁ? በስግደት አቆስላችኋለሁ፣ በጾም አቆስላችኋለሁ። ግን ለምንድን ማለት ለመዳን በሉ እንጂ። ከዚያስ እስኪ አንድ ሐሳብ ልንገራችሁ። ከሐኪም ቤት ሄዳችሁ ጨጓራዬን ያመኛል፣ ራሴን ይፈልጠኛል፣ እግሬን ይቀጨቅጨኛል፣ ክንዴን ይቆረጥመኛል፣ ሆዴን ያቅለሸልሸኛል ብላችሁ አሁን ብትመጡ ትድናላችሁ? ዝም ብሎ ብትመጡ እንዲያብላችሁ ምን ማለት ይገባል? መድኃኒት መዋጥ በሉ። አዲያ እናንተ ስለሆነ እዚህ መጣችሁ ፈጣሪ ብሎ ብቻ መዳን አለ? መድኃኒት መውሰድ። መድኃኒት ምንድን ነው? ስጋው ነው። ይኸውላችሁ በሽታን ለሐኪም እንደመናገር ይኸውላችሁ ኃጢአትን ለካህኑ መናገር፣ መድኃኒት እንደመቀበል ስጋው ደግሞ መቀበል። ከዚያ በኋላ እንፈወሳለን ማለት ነው። ከዚያሳ ደግሞ ምን ያደርጋል? ደግሞ በጣም ሌሎችን በጎች የሚበክለውን ደግሞ በሌላ ጋጥ ያቆየዋል። ይሄ ደግሞ ምን ማለት ነው? ክዶ ተመክሮ አልመለስ ያለውን በሌላ ጋጥ ያቆየዋል ማለት አውግዞ ያቆየዋል። ይሄ እረኛ ይባላል። ሌሎችን እንዳያበላሽ ቅዱስ ቄርሎስ ይህን ሲናገር እጣታችን እንኳን ብትሆን የማትድን ከሆነ ሌላውን እጃችን እንዳታበላሽ ቆርጠን እንጥላታለን እንዳለ ልክ እንደዚህ ምዕመናን ደው ተመክሮ አልመለስ ካሉ ተወግዘው ተቆርጠው ይወጣሉ። ቅዱስ ጳውሎስ እንዲህ እንዳለ የሚያውኳችሁ ይቆረጡዋል። ግን እጣቴ የተቆረጠ ሊብሎ ደስ የሚለው ሰው የለም። ሰው ተወግዞ ሲወጣም ደስ አይበላችሁ። ሰው ገሌ ተወገዘ እኮ እሰይ አይባልም፣ ልብ ይስጣው ነው የሚባለው። እያለቀስን እንደምንቆርጠው ሰው ከቤተ ክርስቲያን ተሳስቶ ሲወገዝ እያዘን እየጸለይ ነው የሚወጣ ማለት ነው። አምላከ ቅዱሳን አዳኝ ሩሩ እረኞችን ያድለን መድኃኔዓለም። ከቃሉ ጋር ናችሁ? በመጨረሻ እንዲህ ያሉ እረኛ ሲታመሙ የሚፈውስ፣ ሲርብ የሚያበላ፣ ሲጠሙ የሚያጠጣ፣ ከተኩላ የሚጠብቅ እረኛ እግዚአብሔር ይሰጣል። ከነዚህ እረኞች አንዱ ተክለ ሃይማኖት ናቸው ለማለት ነው፣ ሌላ አይደለም። ከነዚህ እረኞች አንዱ በሉ እንጂ ማን ነው? ዛሬ ስለ እረኝነት የምናወጋ እሁዱም ኖላዊ ተክለ ሃይማኖትም እረኛችን ናቸው በእውነቱ ማለት ነው። ፈዋሽም ናቸው እሳቸው። እንግዲህ እሳቸውን እግዚአብሔር ለኢትዮጵያ እረኝነት እንደ ልቤ የሆኑ እረኛ እሰጣቸዋለሁ ብሎ ቃል ገብቶልን ነበረ።
ቃሉ የማይታበል መድኃኔዓለም ለኢትዮጵያ እንደ እግዚአብሔር ልብ የሆኑ እረኛ ተክለ ሃይማኖትን ሰጥቶናል። የኢትዮጵያ እረኛዋ ጠባቂዋ ብፁዕ ቅዱስ ብሩህ ኮከበ ገዳም ርዕሰ ባሕታውያን አባ ገብረ መንፈስ ቅዱስና ብፁዕ ኮከበ ገዳም ሐዲስ ሐዋርያ ምድራዊ ሱራፊ አቡነ ተክለ ሃይማኖት፣ እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ታቦተ ጽዮን፣ እነዚህ ሁሉ የኢትዮጵያ እረኞች ናቸው። እነዚህን ጠባቂ አድርጎ የሰጠን እግዚአብሔር የተመሰገነ ይሁን። ይሁላችሁ በጣም ባለጸጎች ነን። ደስ ሊላችሁ ይገባል። ታቦተ ጽዮን ያለች እዚህ ናት። በእውነቱ ይሁላችሁ ታቦቲቱ ለእስራኤል ተሰጠች፣ ኢትዮጵያ መታ ተቀመጠች። በመስቀሉ አይሁድ ክርስቶስን ሰቀሉበት፣ እኛ አምጥተን ግሸን ማርያም ላይ እናከብረዋለን። ያደረግነው አይደለም እንዴ? እናቱን አይሁድ ከኢየሩሳሌም ሲያሰድዷት ኢትዮጵያ አስጠግታ ስደቷን ያሳለፈችላት። አይሁድ ሰቀሉት ክርስቶስን፣ እኛ እናምነዋለን። ስለዚህ አቡነ ገብረ መንፈስ ቅዱስን የመሰለ ኮከብ፣ አቡነ ተክለ ሃይማኖትን የመሰለ ሐዋርያ የተሰጠን እግዚአብሔር ኢትዮጵያ ውስጥ የቸርነት እጁን እንዲሰድ የሚያደርጉ የቸርነት በሮች እነዚህ አሉ። እነዚህን የከፈተልን እግዚአብሔር የተመሰገነ ይሁን። ስለዚህ ለኢትዮጵያ እግዚአብሔር ያበቀለልን እረኛ አቡነ ተክለ ሃይማኖት ናቸው። ሁሉንም የሚጠብቁ እረኛ። በዛሬው ዕለት እንዴት እንደተወለዱ ልንገራችሁ። እሳቸውን ያበቀለልን ለነገስታት የመንግስታቸው ጌጥ፣ ለካህናት የክህነታቸው ውበት፣ ለመነኮሳት ንጉሳቸው ፊት አውራሪያቸው፣ ለኃጥአን የኃጢአት ስሬታቸው፣ ለታመሙት ፈውሳቸው፣ ለሚፈርዱት ለሚተቹት ደግሞ ፍርድ የሚያስተምሩ ጥበብን የጠነቀቁ ነቢያት ሐዋርያትን የሚያውቁ በትዕግስት ሰማዕታትን የመሰሉ በትንቢት ነቢያትን የመሰሉ በስብከት ሐዋርያትን የመሰሉ በትርምት ባይታውያንን የመሰሉ በቅድስና መነኮሳትን የመሰሉ በንጽህና መላእክትን የመሰሉ አምላካቸው ፈጣሪያቸው ኢየሱስ ክርስቶስን የሚመስሉ ፍጹም የክርስቶስ መልክ የሆኑ እውነተኛ እረኛና ሐዋርያ አቡነ ተክለ ሃይማኖት ናቸው። ኢትዮጵያ የምትጠፋው የተክለ ሃይማኖትን ውለታ ስትረሳ ነው። እንደሳቸው ያለ መመኪያ ለኢትዮጵያ የላትም። አልቦሙ ተስፋዴን ለሰባ ኢትዮጵያ ዘእንበለ መቃብሩ ለተክለ ሃይማኖት። ለኢትዮጵያ ሰዎች ከተክለ ሃይማኖት መቃብር በቀር ተስፋ የላቸውም። እግዚአብሔር የተገለጠባቸው ፀሐይ ናቸው። እግዚአብሔር ዓለምን ሊያድን ሲያስብ እናቱን እንደፈጠረና በእሷ ምክንያት ወደ ዓለም እንደመጣ ከዚያ በኋላ ደግሞ ኢትዮጵያን እግዚአብሔር ሊፈውሳት ሲፈልግ ገብረ መንፈስ ቅዱስን አመጣ፣ ተሳቱ ቅዱሳንን አመጣ። እኔ እኮ ይገርመኛል። ከዓለም የተሰደደ ቅዱስ ሁሉ ማረፊያው እዚህ ነው። 9ኙ ቅዱሳን ከሮም ተሰደው መጥተው ያረፉ ኢትዮጵያ ነው። ከየትም ይሰደዳል፣ እዚህ ይመጣል። ኢትዮጵያ ውስጥ ግን ተቀብለነው እንኖራለን ማለት የትም እንኳንስ የክርስትና የሌላው እምነትም ከሌላ መጥቶ እዚህ ነው ሰላም የሚኖረው ሌላውም እንኳን ቢሆን ማለት ነው። ስለዚህ አቡነ ተክለ ሃይማኖት የኢትዮጵያ አበጋዝ፣ እኛም ማለው ባለጸጎች እኮ ነው። ቅዱስ ጊዮርጊስ የኢትዮጵያ ፊት አውራሪ ነው፣ የኢትዮጵያ አበጋዝ ነው። በአድዋ ጦርነት ብቻ የተዋጋውን ነው የምታስቡ። ግን በዘርዓ ያዕቆብ ጊዜ እኮ በነጭ ፈረስ እየተመሰለ ከዘርዓ ያዕቆብ ሰራዊት በፊት እየተቀደመ ለኢትዮጵያ ሲዋጋ የነበር ቅዱስ ጊዮርጊስ ነው። የኢትዮጵያ ገበዘ ኢትዮጵያ ተብሎ የሚጠራው ቅዱስ ጊዮርጊስ ነው። እና አቡነ ሰላማ ከሳቴ ብርሃን የባረኩን የማንንም ሐዋርያ እነ ቅዱስ ማቴዎስ ኢትዮጵያ መጥተው ሰብከው ሲሄዱ ከመከበር በቀር የማንም ሐዋርያ በረከቱ እንጂ ደሙ ያልፈሰሰባት ሀገር ኢትዮጵያ ናት። ለዚች ሀገር ደግሞ ኢትዮጵያ ተክለ ሃይማኖትን የመሰለ መልአክ ከሰማይ ሄደው ከሱራፌል ጋር ባልንጀራ ሆነው የሚያጥኑ በጸሎታቸው አጋንንትን የሚያሰድዱ ከመምህራን ጋር የሚተረጉሙ ደግሞ ደግና ሩህሩህ እንኳን ለሰው ለዝንጀሮ የሚራሩ አባት ናቸው ተክለ ሃይማኖት። ስለሳቸውን ዛሬ አብቅሎልናል። እሳቸውን የፈጠረልን እግዚአብሔር የተመሰገነ ይሁን። ዛሬ ለሁላችን እውነቴን ነው የምነግራችሁ፣ የተክለ ሃይማኖት ልደት የኔና የእናንተ ሁሉ ልደታችን ነው። እሳቸው ስለተወለዱ ስንት ጭንቀት ርቆልናል፣ ስንት አጋንንት ርቀውልናል። እኔ የተክለ ሃይማኖትን የማውቃቸው በትምህርት ሳይሆን በራሴ ነው የማውቃቸው። በራሴ ማለት ለእያንዳንዳችን የማይንቁ ቸር አባት ናቸው። እንዲህ ሊቃውንት ይላሉ አዘክሬ ለጻድቃን ወአኮ ለኃጥአን የሚለውን ሲተረጉሙ ድንግል ማርያም
ለጻድቃን ሳይሆን ለኃጢአተኞች አሳስብ የሚለውን ሲተረጉሙ እንደ እናት ይላሉ። እንደ እናት ለደግ ልጇ ሳይሆን ለክፉ ልጇ ታዝናለች። ይሄኛው ልጅስ አመለ መልካም ነው፣ ከሰው ጋር ያድራል፣ ይሄኛው ነው እንጂ ሰው ጋር የማይኖር ብላ ለዚያ እንደምታዝንለት አንቺም ለክፉ ልጆችሽ ዘኝልን ብለው ተረጉማሉ። እና ተክለ ሃይማኖት ሁልጊዜ አባታችን ተክለ ሃይማኖት ከቅዱሳን ይልቅ ለረከስ ነው ለጎሰቆል ነው የሚያዝኑ ደግ ለአውሬ የሚያዝኑ አባት ናቸው በእውነቱ ማለት ነው። ልባቸው ቅርብ ነው። እንደምናስባቸው ግርማቸውን ብቻ አይደለም ማሰብ። ተክለ ሃይማኖት እንደ እንስሳ ብንወርድ እንኳን እንደ እንስሳ የሚያዝኑልን አባት ናቸው። የእሳቸው ልጆች ያደረገን እግዚአብሔር የተመሰገነ ይሁን። አላችሁ እንዴት እንደተወለዱ ልንገራችሁ። እንግዲህ ዛሬ አባታችን ተክለ ሃይማኖት ወለዳቸው በፊት አባታቸው ጸጋዛ፣ እናታቸው መልሱ እናታቸው እነዚህ በክብር የተጋቡ እሷም ድንግልናዋን ጠብቃ በክብር ታጭታ ለከበረ ሰው ለጸጋዛ የተሰጠች ክብርት ክርስቲያን ናት። ወደፊት አምና ታስታውሱ እንደሆነ የዛሬ ዓመት የኔታ ሊቀ ሊቃውንት ናቸው ያስተማሩን አይደል? ወደፊት ግን የካህን ሚስት ይገኘውን እንጃ ሲሉ ነበረ። እውነታቸው ነው። የኔም ስጋቴ ነው በእውነቱ ማለት ነው። ድንግልናውን በየስፍራው እየወደቀ ስለሆነ እውነቴ ነው። እህቶቻችን ድንግልናችሁን በአግባቡ ያዙ። ለዲያቆናት ሚስት እንግዲህ እኮ ተመልከቱ፣ ድንግል ሴት ካልተገኘ የዲያቆናት ሚስት ይጠፋል ማለት ነው። ከጠፋ እኮ ቅዳሴ መቆሙ ነው። ታውቃላችሁ እንዴ? ስለዚህ ለዚህም እንኳን ብላችሁ አስባችሁ ለቤተ ክርስቲያን አስባችሁ እንኳን ድንግልናችሁን መጠበቅ አለባችሁ። ለቤተ ክርስቲያን አስባችሁ ማለት ነው። ድንግልናን መጠበቅ አንዱ ለቤተ ክርስቲያን ማሰብ ነው። ስለዚህ ቤተ ክርስቲያን የምትቀጥልበት ሰንሰለት ትዳር ይባላል። በሉ ትዳር በሉ። ትዳር ባይኖር አሁን እኔን ማን ይወልደኛል? ከሰማይ አልወርድ፣ አምጥታ አልፈለጥ፣ ከዛፉ አትልጡኝ። አሁን ከየት እመጣለሁ? ስለዚህ አባም የመጣ በትዳር እኮ ነው። ጳጳስ የመጣ እኮ በትዳር ነው። ፓትርያርክ የመጣ በትዳር ነው። ትዳር ባይኖር ጳጳስ የለም፣ ጳጳስ ባይኖር ቄስ የለም፣ ቄስ ባይኖር ቅዳሴ የለም፣ ቅዳሴ ባይኖር ቁርባን የለም፣ ቁርባን ባይኖር መዳን የለም ማለት ነው። ስለዚህ ትዳር የተከበረ ነው። ተጠንቅቃችሁ አግቡ፣ ተጠንቅቃችሁ እጩ፣ ተጠንቅቃችሁ ታጩ። እሺ፣ ራሳችሁን በደንብ አድርጋችሁ በየሜዳው ክብራችሁን አጣሉ። በየሜዳው በእውነቱ ማለት ነው። የሚሰራው ግፍ ቀላል አይደለም። እየተወለደ ያለው ልጅ ቀላል አይደለም በእውነቱ ማለት ነው። አሁን እኔ እዚሁ መናገር እችላለሁ። ሁለት አብረን የመነኮስን ጓደኞች መነኮሳት አሉ። እነሱ አንድ ልጅ ባለፈው ወድቆ አነሱ። ሌላ ቦታ ነው ያለው። አንስተው አሁን ሁለት መነኮሳት ናቸው፣ የቤተክርስቲያን አገልጋዮች ነው። እነሱ ያሳድጋሉ ዛሬ ማለት ነው። ክርስትና አሁን በቅርብ ቀናል ከሜዳው ላይ ተጥሎ የተገኘ ልጅ ማለት ነው። አሁን ይሄ እንደው ምን ይባላል? ይሄ ታዲያ እግዚአብሔር እንዲምረን ያደርጋል ብያቸዋለሁ። ይምረናል። ስለዚህ በየስፍራው ክብራችሁን አጣሉ። ከወደቃችሁ ደግሞ ልጃችሁን አሳድጉ። ተርባችሁ ቢሆን አሳድጉ። እንዴት ልጅ ትወልዳችሁ ትጠላላችሁ? ስለዚህ እኔ አደራችሁን ራሳችሁን ጠብቆ። ጽንስ ማስወረድም ክልክል ነው። እኔ አሁን እንግዲህ ተክለ ሃይማኖትን ምስክር ዳኛ አድርጌ ነው የምነግራችሁ። ጽንስ የምታስወርዱ ሰዎች ተጠንቀቁ። እግዚአብሔር ጋር ትግል እየገጠማችሁ ነው። ወይ መጀመሪያውን በአግባቡ ጊዜያችሁን ጠብቃችሁ አግቡ። ተሳስታችሁ ከጸንሳችሁ ውለዱና ለምናችሁ ሊሆን አሳድጉ። እንኳን የእናንተ ልጅ የድንግል ማርያም ልጅን በልመና ነው ያደገ። ውሃ ለምን አይደለም እንዲያሳደገችው። እኛ ከማን በልጠን ነው ለምን ልጅ ማናሳድገው? ራሳችሁን ሆዳምስ ለምንድን ነው የምትሆኑት? ስግብግብ የምትሆኑት ለምንድን ነው? ለራሳችሁ ተጨንቃችሁ የሰው ስም ፈርታችሁ የሰው አሜት ፈርታችሁ ከእግዚአብሔር እጅ ትወድቃላችሁ ነው። እግዚአብሔር ይፈርዳል። ልጅ አጣሉ። እውነቴን ነው። ስንቱ ይናገራል። ሁሉም ቢናገሩ ሰው ባዶ ይጠራል። እዚያ እኮ ሆስፒታል ውስጥ እኮ እየተጣሉ የሚቀሩ ልጆች አሉ። ወልደው ጥለዋቸው የሚጠፉ ማለት ነው። እዚህ ውስጥም ያላችሁ እናቶቻችን እባካችሁን ትንሽ ገንዘብ ያላችሁ ሰዎች ሆስፒታል ሄዳችሁ ልጅ ስጡኝ እያላችሁ አምጡ፣ አሳድጉ። ያንን ሌሎች እየወሰዱ ነገ የቤተክርስቲያን ጠላት እያደረጉት ነው። ይገባችሁ እንደሆነ ማለት ነው። ነገ እናንተ እኮ የክርስቲያን ልጅ ነህ ተጥለህ አግኝተን ያሳደግን እየተባለ የቤተክርስቲያን ጠላት እንዲሆን እያደረግን ነው። ራሳችን በራሳችን እያጠፋን እንደሆነ እወቁ። ስለዚህ ልጆቻችሁን ጥላችሁ አጥፍቱ፣ እናንተ ማሳድጉ። ትዳራችሁን በሚገባ አክብሩት። እንኳንስ ሌላ ነገር ድንግል ማርያም እንኳን የተገኘች በትዳር እኮ ነው። ትዳር ባይኖር ሐናና ኢያቄም ባይጋቡ ድንግል ማርያም ትወለዳለች? እሷ ባትወለድ ክርስቶስ ከማን ይወለዳል? ስለዚህ ማሰብ ያለባችሁ ትዳር
የሃይማኖት መስመር ነው። ትዳር ሲቋረጥ ነው ሃይማኖት ሰንሰለቱ ችግር የሚገጥመው። ስለዚህ ተጋቡ በሚገባ የቤተክርስቲያን ስርዓት ጠብቀው አንድ ለአንድ ብትጋቡ እንኳን ያለ ስርዓተ ቤተክርስቲያን መጋባት አይቻልም። ሰለስቱ ምዕት በፍትሐ ነገሥታቸው አንቀጽ 24 ላይ ያለ ሥጋ ወደሙ የሚደረግ ጋብቻ የፈረስ የበቅሎ ጋብቻ ነው ብለው ሰለስቱ ምዕት ናቸው ያሉ፣ እኔ አይደለሁም። እዳችሁ እዚያ ጠይቋቸው። እሺ ሰለስቱ ምዕትን ቤተክርስቲያን ሄዱና ወቀሷቸው። እንግዲህ እነሱ ነው ያሉ። ስለዚህ እስካሁንም የተጋባችሁ ሰዎች ካላችሁ ተመካክራችሁ ቁረቡ። ሥጋ ወደሙን አዋህዶ የሚያኖራችሁ ቅዱስ ሥጋው ክቡር ደሙ ነው። ልትጋቡ ያሰባችሁ ካለም እንደዚሁ በየመንደሩ እየመጣችሁ ቀለበት ባርኩልን የሚባል ጋብቻ የለም በቤተ ክርስቲያን። በቤተ ክርስቲያን ተጋቡ። ከቤተ ክርስቲያን ያገኛችሁ ሰው ወደ ቤተ ክርስቲያን ይወስዳችኋል። ከሜዳ ያገኛችሁት ግን ወደ ሜዳ ነው ይዟችሁ ይጠፋል። ይህንን ተጠንቀቁ። እግዚአብሔር ያና ጸጋ ዛብ እንዲሁ ነው ተጋቡ። አባታችን ጸጋ ዛብ ብሩክ ካህን ነበር። ቤተ ክርስቲያንን አይቶ የማይጠግባት ለኪዳን ይሄዳል፣ ዳዊት ለመድገም ይሄዳል፣ ወንጌል ለመስበክ ይሄዳል፣ መስዋዕት ለማሳረግ ይሄዳል፣ መጻሕፍትን ለማገላበጥ ይሄዳል። በቀን ከ5 ጊዜ በላይ ምክንያት እየፈጠረ ቤተ ክርስቲያን ውስጥ ይገባ ነበረ። እንዲህ ያለ ንጹሕ ቅዱስ ትጉህ ካህን ነበረ። እናታችን እግዚአብሔር ደግሞ ስትፈትን የምትችልበት ስትጋግር የምትችልበት። አሁን ዛሬ እኮ ሴቱ አይፈትልም። ሳንቲማቸውን ቋጥራችሁ ወደ ቡቲክ አይደለም መፍተን እንኳን መፍተን ምን እንደሆነ አታውቁትም። ወጥ መስራትም እንጃ ማወቃችሁ። ምክንያቱም እኔ መንደር አልበላም፣ መቤቴን የምበላ አላውቅላችሁም ወጣችሁን። ስለዚህ ታበላሽቱም እንደሆነ እንጃ በእውነቱ ማለት ነው። አሁን እንዲሁ አይ ብናገር ይሻላል አይሆንላችሁም። እውነቱ ወጥ መስራት እንደው እኮ የድሮ እናቶቻችን የገጠሮቹ ሽሮ በጥብጠው ሲሰጡ ራሱ መድኃኒት ነበር። አሁን እናንተ የምትሰሩት ምን ምትሉት ጨጓራ ምን ማሰቃየት ነው። እንደው በስማም ብላችሁ ማሰሩትን መሰል በእውነቱ ማለት ነው። እውነቴን ነው። ዝም ብላችሁ ሽንኩርት ክትፍ ነው የምታደርጉ። በስማም አትሉ። እናቶች እኮ ቀድሞ ሊጥ ሲያወቁ ቸር እንግዳ አምጣ ብለው ነው የሚያወቁት። ቸር እንግዳ አምጣ ብለው ያወቃሉ። እንጀራው ይባረካል። ሰው የሚታረቅበት እንጀራ ይሆናል ማለት። የዛሬ ነው የሚያጣላ እንጀራ፣ የሚያደባድብ እንጀራ ይሆናል። ባል ሚስትን ጥሎ የሚሄድበት እንጀራ ይሆናል። ጤና የሚነሳ እንጀራ ይሆናል። የሚያደባድብ ይሆናል። የሚያሰቃይ እና ሙያ የተሰጣት ነበረ። ሙያ ይኖራችሁ በእውነቱ። ደግሞ የድሮውን የእናታችን የሔዋንን ስራ ደግሞ ይመስል ሔዋን እኮ እኛ ጨምራ ዛሬ የምታሰቃየን ግን ይቅር ትበለን። ዛሬ ብርሃን ለብሳ ጠድቃለች። እናታችን መንግስተ ሰማያት ነው ያለች፣ ገነት ነው ያለች። በረከቷ ይድረሰን። እንደ ድሮውን ለማለት ነው። እሷም አትቀየም እና ድሮ ገነት ሳለች አዳም ገነት ሲኮተኩት ሔዋን ግን እግሯን ዝርግት ታብላ ከወፎች ጋር በቋንቋ ይግባቡ ነበር። እዚያ ጨዋታውን ስታቀልጥ ነበር የምትውል። ሰይጣን ቁጭ ብላ አግኝቷት ነው እንዲህ አድርጎ ለእኛ ሁሉ መከራ ያወረደብን ማለት ነው። ቁጭ ብላ የምትውሉ ሴቶች ነግሬያቸዋለሁ። እኔም አምላክ ስራ ፈታችሁ ነው። እዚያ ቁጭ ብላ ወፍ ጋር ስትጫወት ነው እኛንም መከራ ዛሬ የበላ ነው በእውነቱ። ግን ክርስቶስ አድኖናል። ደግሞ አባ ጊዮርጊስ ምን አለ? አይ በራቅኩበት ቀረብኩ አለ። ሴት አርቃኝ ነበር፣ ሴት አቀረበችኝ አለ። ማናት ያቺ ሴት? አዎ ያቺኛይቱ ሴት ብታረቀኝ በዚህኛይቱ ሴት ቀርቤያለሁ ነው። ስለዚህ ሴቶች ስራ ስሩ፣ ወንዶችም ስራ ስሩ። እንደዚያ ስታረቁ ሴት ልጅ ስትሰራ ነው የሚያወሩ። ስራ ካልሰራችሁ ግን በየደቂቃውና በየሰከንዱ ባላችሁን ማን የደወለችልህ፣ የቱ ለመጣ፣ ለምስክር ሰዓት አመሸ፣ ምሳ እንዴት ግጥም አድርገህ ያልበላ የት በልተህ ነው እያላችሁ ነገረኛ ነው የምትሆኑ። እንደው በእውነቱ ማለት ነው ተጨቃጫቂ ትሆናላችሁ። ስለዚህ መጽሐፍ ምን አለ መሰላችሁ? መጽሐፍ እንዲህ ይላል፣ ከነዝናዛ ሴት ጋር ከምትኖር ከአራስ ነብር ጋር ብትኖር ይሻላል። ይህ በጣም አስቸጋሪ ነው። አንድ ጥያቄ ልጠይቃችሁ። ቀኑ ባይመሽ የሚወድ ዝናብ ባይጥል የሚወድ ማን? እንቆቅላችሁ ነው። ቀኑ ባይመሽ ዝናብ ባይጥል የሚወድ ቤቱ የሚያፈስበት ሰው ነው። ቀኑ ባይመሽ የሚወስድ ሚስቱ የሚጨቀጭቀው ሰው ነው። እንዲያው ልሄድላት ነው እንግዲህ ይላል በእውነቱ ማለት ሲመረው። ስለዚህ እኔ ነግሬያቸዋለሁ፣ ጠባያችሁን አሳምሩ። እሺ። ስለዚህ እየተጨቃጨቃችሁ ነገ ባሌ እንዲሁ ባሌ አርቆን ብሎ እኛም አንሰማም። እንግዲህ ጠባያችሁን አሳምሩ። እናንተ ሚስቶቻችሁን አትበድሉ። በእውነቱ ማለት ነው። ሚስትን ከሚጠላ ሰው በላይ እግዚአብሔር የሚጠላው ሰው የለም ተብሎ ታምረ ማርያም ያልሰማችሁ? ባል በክርስቶስ የሚመሰለው ሚስት በቤተ ክርስቲያን የምትመሰለው። ቤተ ክርስቲያን ለክርስቶስ ሙሽራው ክብርት እንደሆነች ሚስትም ለባሏ ክብርት ነው። ማሳዘን አይገባም። እንኳንስ ማሳዘን
ሚስትን የሚያስቀና ወሬ ማውራት እንኳን ክልክል ነው ይላል መጽሐፈ ሲራክ። ሚስትን የሚያስቀና ወሬ አየገሌ ሚስት ብታያት አይባልም። መጽሐፈ ሲራክ እኮ ነው ያለ እመቤቴ እኔ አይደለም ያልኩኝ። ስለዚህ አየገሌ ሚስት ብታያት ስትል ይላል አየገሌትን ባል ብታየው ማለት ትጀምራለች እሷ ነው። ስለዚህ ዛሬ ያየኋት ቆንጆ ምን ታምር ብለህ ብታወቅ ዛሬ ያየሁት ጉልማሳ ምን ያምር ትላለች ይላል እውነት ነው። ስለዚህ ሚስትህን አታስቀና። ሚስትህን ክብር መስጠት አለባቸው። እውነቴ ነው። ማዳመጥ፣ ጊዜ መስጠት፣ ቦታ መስጠት፣ መንከባከብ ያስፈልጋል። በቀር ግን ዝም ብላችሁ ስለሌለው እያወራችሁ አንቺ ነሽ እንጂ ብትሉት እንግዲህ ተያይዞ ገደል ይሆናል እና መደማመጥ ይገባል። እና ጸጋ ዘአብ እና እግዚአብሔር እንደ ሰምና እንደ ፈትል የተዋሃዱ ባልና ሚስቶች ነበሩ። እንዲሁ ነው ሲኖሩ እናታችን እግዚአብሔር መካን ሆነች። መካን ስትሆን ሁልጊዜ ጸጋ ዘአብ ቤተክርስቲያን ይጸልያል። እሷም ደግሞ ፈጣሪ ልጅ ስጠኝ፣ ሰማይን የፈጠርክ አንተ ነህ፣ ምድርን የፈጠርክ መባረቅትን ደመናዎችን ሰማይና ምድር ሁሉንም የፈጠርክ አንተ ነህ፣ እኔንም ልጅ ስጠኝ፣ ግን አንተን የማያገለግል ልጅ ከሆነ ማህፀኔን ዝጋው፣ ጥሩ ልጅ ብቻ ስጠኝ እንጂ ብላ ጸለየች። እንዲህ ያለች እየጸለየች ስንኖር አንተ አለችው፣ አቤት ገንዘባችን ለድሆች እንስጥ አለችው። አረ መልካም ምክር መክረሽኛል፣ ግን መጽሐፍ ምን ይላል ተመልከቱ። ለመስጠት አትቸኩል፣ ሰጥተህ እንዳትጸጸት ለመስጠት አትቸኩል ይላል እና አረጋለሁ በል እንጂ እሱስ መልካም ብለሻል አላት። አይ መኑ ዘይሴብሖ ለእግዚአብሔር በውስተ ሲኦል ይላል። ሲኦል ከገቡ ወዲያ ከሞተ ወዲያ መመጽወት አይቻልም። አሁን እንወቅበት አለ። ህንፃ፣ ስራ፣ ልጅ ስም ያስጠራሉ። ነገር ግን መልካም ሚስት ከዚህ ሁሉ በላይ ናት። አንቺን የሰጠ እግዚአብሔር ይመስገን በይንስጥ ብለው ገንዘባቸውን በሙሉ ለድሃ ሰጡ። ሰራተኞቻችንም ነፃ እናውጣቸው፣ ነፃ ወጧቸው። ሰራተኞቻቸውን ነፃ ወጡ። እንግዲህ ወንዶች ሰራተኞችም ብትወዱ ኑሩ ባትወዱ ሂዱ፣ ባሪያ ትባሉ። እንግዲህ የጸጋ ዘአብ ባሪያ ሰራተኛ ሳይሆን የጸጋ ዘአብ ወዳጆች ተባሉ። ሴቶች ሰራተኞችም የእግዚአብሔር ገረድ አትባሉ፣ የእግዚአብሔር ወዳጆች ተባሉ እንጂ ነፃ ውጡ፣ ቤታችሁ ቤታችን ቤታችሁ ነው አላቸው። ለቤት ሰራተኛ ክብር ስጡ። እየሰማችሁ ነው። ለቤት ሰራተኛ ክብር የማትሰጡ ሰዎች ነውር ነው በእውነቱ። እንዲጸልዩ ፍቀዱላቸው። እናንተ የምትበሉትን አብሏቸው። የሚሰማችሁ እንደሚሰማቸው ማወቅ አለባችሁ። እንደሚደክማችሁ እንደሚደክማቸው ማወቅ አለባችሁ። ሰው ክብር ነው፣ ክቡር ነው። ለቤት ሰራተኛ ክብር ሰጡ፣ እግዚአብሔር የፈጠረው ነው ብሎ ማለት ነው። ከዚያ በኋላ ተመልከቱ፣ ክብር ሰጥተው እንዲህ ሲኖሩ የቅዱስ ሚካኤልን ዝክር በየወሩ ይዘክራሉ። ሲዘክሩ ከዕለታት አንድ ቀን ሞተለሚ የሚባል ጨካኝ ንጉሥ በዳሞት በኩል ተነሳ። ይሄ በጣም ጦር በቃኝ የማይል በሰው ደም እጁን የሚታጠብ ጨካኝ ንጉሥ ነው። የሰዎችን ሁሉ ሚስት ላኩልኝ እያለ ሰዎቹም ስለሚፈሩ በየተራ የሀገሩን ሰው ሚስት ሁሉ እየተላከለት ያስነውራቸው። በሀገር ያለች ድንግል ሴት በሙሉ እየተፈለገች ወደ እሱ ትላካለች። ክብሯን እያሳነሰ ይልካል። እንዲህ ያለ ጎስቋላ ሰው ነበረ። ሀገር እየወረረ ሰው እየገደለ ጸጋ ዘአብና እግዚአብሔር ካሉበት ሀገር ደረሰ። ሲደርስ ጸጋ ዘአብን እያባረሩ እንዲህ በጦር እየወረወሩ ሲሉ ጦሩ ሲወረውሩት መጀመሪያ ሳተው፣ ሁለተኛ ሲወረወር ቅዱስ ሚካኤል የወታደሩን ጦር ከገዛ ክንዱ ጠመጠመ። ከዚያ በኋላ ቅዱስ ጸጋ ዘአብ ሂዶ ባህር ውስጥ ገባ። እንግዲህ ከቤቱ ወጥቶ ሲሰደድ ዝም ቅዱስ ሚካኤል። ከዚያ በኋላ ደግሞ ተመለጠ። ጦር ሲወረወርበት እንዳይገለው ጠበቀው። ወደ ባህር ሲያባርሩትም ዝም አለ። ባህር ውስጥ ገባ። ባህር ውስጥ ገብቶም ጠበቀው። እየዋኘ ሲመጣ በጦር ወገዋለሁ ብሎ እዚያው ቀረ። ባህሪቱን ቅዱስ ሚካኤል ድንኳን አደረገለት። አባታችን ለጸጋ ዘአብ ባህሩን ድንኳን አድርጎ ቤት አድርጎ አስጠጋው ይላል። ቅዱስ ሚካኤል ከወደዱት ካመኑበት ቤት ቢታጣ ቤት ሲፈልግ ባህርን ግድግዳ ያደርገዋል። ለእስራኤል አይደል በግራና በቀኝ ገርግዶ አይደል ያሻግራቸው። ደግሞ ሲያሻው ደግሞ ለጸጋ ዘአብ ባህርን ቤት ያደርጋታል።
ለአዳምና ለሔዋን ደግሞ ድንጋዩን ቤት አድርጎላቸዋል። ሰይጣን አዳምና ሔዋንን አናታቸውን ልበላቸው ብሎ ቤት የሚያህል ድንጋይ ሲወረውር ቅዱስ ሚካኤል ድንኳን አደረገላቸው። ቅዱስ ሚካኤል ድንጋይን ቤት የሚያደርግ ባሕርን ቤት አድርጎ የሚያኖር አባት ነው። የቅዱስ ሚካኤል በረከቱ ይደርብን። ኋላ ጸጋዛ አይ ቅዱስ ሚካኤል ረዳትነት ወዴት ነው? ዝክርህን መዘከሬ ለዚህ ነው እንዴ አለ። መጥቶ አይዞህ እኔ እኮ ከአንተ ጋር ነኝ አለ። እስካሁን ለምን አላደረገኝም? እስካሁን ዝክር እየዘከርኩ እንዴት እስካሁን አልደረስክልኝም አለ። አይ ከየብስ እያለህ ባድንማ አይደነቅም ነበረ። ከባሕር ገብተህ ግን ባሕር እንዳታጠፋ በማድረግ ታምራቴና ፍቅሬ እንዲደነቅ ነው ብሎ እንደገና ቅዱስ ሚካኤል በክንፉ አፈፍ አድርጎ ወስዶ ከቤተ ክርስቲያኑ አቆመው። በቤተ ክርስቲያን እንዲኖር አደረገው። ሁላችንም ከኃጢአትና ከመከራ ማይበል ያወጣን እግዚአብሔር። እናታችን እግዚአብሔርን ደግሞ ማርከው ይዘዋት ሄዱ። ማርከው በስደት ሀገር እዘዋት ሲሄዱ ግን ቅዱስ ሚካኤል እንዲህ ብሎታል። ጸጋ ዛብ የማድን ስለ አንተ ብቻ አይደለም፣ ከአንተ የሚወጣ ቡሩክ ዘር አለ፣ ስለሱ ብዬ ነው የምጠብቅህ አላቸው። ከዛ እግዚአብሔርንም ማርከው ከወሰዷት በኋላ እየጨረስ ነው አይዟችሁ ሀገሩ ወስደው ወታደሩ አሬችንስ እኔን ማለብሳት እኔን የምሸከማት እኔን የማቅፋት ከኔ ፈረስ ትቀመጥ እያሉ ይሻማሉ። ግን ክፋትን እንዳያደርሱባት ተንኮል እንዳያስቧት የቅዱስ ሚካኤል እጅ ይጠብቃቸው ነበር። በምን ምክንያት ጠበቀ? አይ ይችንስ ለኛ ልናረጋት አይገባም፣ ለንጉስ ነው የምትገባ፣ ለንጉሱ እንስጣት ብሎ ከመንገድ ወታደሮቹ ኃጢአት እንዳይደፋፈሯት ለንጉሱ በሚል ምክንያት ጠበቋት። ወስደው ለንጉሱ ነገሩት። በሉ ልብስ አልብሷት፣ ጌጥ አድርጉላት ብሎ ለንጉስ ለኔ ሚስት እስከምትሆን ድረስ አስጊጧት አለች። አስጌጡና አልብሰው ወሰዷት። ይችስ እውነትም ለኔ ትገባለች፣ ወስዳችሁ ጥሩ ጥሩ ምግብ መግቧት አለች። ከባዶ ቤት ተዘግታ እያለቀሰች አየ ፈጣሪ ከንጹህ ካህን ዘር ስጠኝ ብልህ ሃይማኖት ከሌለው ከካሃዲ ልጅ ልትሰጠኝ ነውን? እንኳንስ ከዚህ ከካህኑስ እንኳን ቢሆን የማይጠቅም ልጅ ከሆነ ማኅፀኔን ዝጋው አላልኩም? አይ ቅዱስ ሚካኤል ረዳትነት ወዴት ነው እያለች እያለቀሰች ኋላ ማታ ተመልከቱ ልብሱን አልብሰዋታል። ሲመሽ ወታደሮቹ ሲተኙ አይ ምንም የወርቅ ልብስ ቢሆን ይሄንን የረከሰ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ልብሱን አውልቃ የራሷን ልብስ ለብሳ ስትጸልይ ያደረች። በእውነቱ ማለት ነው እናቶቻችን ለሁሉ ነገር ስርዓት አላቸው። ይህንን ለብሼ ብጸልይ ፈጣሪ አይሰማኝም እያሉ ልብሳቸውን ያስተካክላሉ። ሁላችሁም ልብሳችሁን አስተካክሉ፣ ሴቶችም ሆነ ወንዶች። በእውነቱ ማለት ነው የማይገባ ልብስ እየለበሱ ፈጣሪያችን ማስቀየም አይገባም። ይህን ለብሼ ብጸልይ አይሰማኝም የረከሰ ልብስ ነው ብላ አወለቀችው። ሲነሱ ደግሞ እንዳይገሏት ጸሎቷን ስትጨርስ ምድሩ በንባዋ እስከሚርስ በስግደት ሲጎደጉስ ስትሰግድ አድራ ወታደሮች በሚነቁበት ሰዓት መልሳ ለበሰች። ቅዱስ ሚካኤል ረዳትነት ወዴት ነው እያለች ያለቀሰች እየጸለየች ምግብ ሲሰጧት ሳትበላ ምንም እህሏ ሳትቀምስ ቆየች። በኋላ ንጉሱ ድግስ ተደገሰ። የተደገሰው ድግስ ባጭሩ ምን ይላል? 28,000 ነፍስ ነው የታረደው። እግዚአብሔርን ለማግባት የተደገሰው ድግስ ነው። 28,000 እንግዲህ በአጠቃላይ በጉም ፍየሉም ሰንጋውም ተብሎ 28,000 ፍሪዳ ታርዶ አደረ። ተዘጋጀ። 10 ሚስቶች አሉት፣ በቋሚነት ያሉት ናቸው እነዚህ እንጂ እየቀማ ኃጢአት የሚሰራባቸው ብዙ ናቸው። የወንድ ሚስቱ እየቀማ ነው ያስቀመጣቸው 10 ሚስቶች። 10ሩን ሚስቶቹን ዋናይቱን ሚስቴን ላገባ ስለሆነ ደግሳችሁ ዳሩኝ አላቸው። እንዲያው እኮ ግፍ ሲበዛ እኮ አይደረስ ነው እናንተ። እንዲያው በእውነቱ እኮ እንዲያው እግዚአብሔርን ባይፈራ እኮ ጦርም ይፈራል እኮ በእውነቱ ማለት ነው። አሁን ደግሳችሁ ዳሩ ተባለ፣ ደገሱ። እንደዚያ እንደሚያደርጉት ሰዎች ታውጥንቶ ወደ ትምህርታቸው እንሄዳለን። ከዚያ በኋላ ደገሱ። እነዚያ ምን ይደረጋል? ማንም ሰው በዚህ ሌሊት ሳይተኛ ሲደግስ ይደር ተባለ። ተደገሱ። በሉ እንግዲህ በፈረስ ጫኗት ተባለ። በፈረስ ተጫነች። ከአጠገቤ አታርቋት፣ ጠጋርጋችሁ ሳቡት የሷን ፈረስ እየተባለ እየሳበ ወሰደ። ኋላይ እንግዲህ ተመልከቱ፣ ድግስ ሲደገስ ዝም፣ ስትማረክም ዝም፣ ያ ሁሉ ነገር ሲደረግ ዝም፣ በፈረስ ስትጫንም ዝም፣ በመንገድ ሲጀመርም ዝም።
ከከተማው ሲደርሱ ዝም እግዚአብሔር ከከተማው ሲደርሱ ባሉ እንግዲህ ህዝቡ ተሰብሰቡ ኖ እንግዲህ ሞተ ለሚ ሊዳር ነው ተባለ። ተሰበሰበ። 10ዎቹ ሚስቶችም ኑ እንግዲህ ክበቡ እልል በሉ ተባለ። እልል ሊባል እጣወቱ ስር ተመልከቱ። አሰግጄ ነው ማገባት ብሎ ሊያሰግዳት ሲል ግብተ በረቀ መብረቅ ይላል። ቅዱስ ሚካኤል እንደ መብረቅ ብልጭ ብሎ በቀኝ ክንፉ እናታችን እግዚአብሔርን አፈፍ አድርጎ ነጥቆ ወሰዳት። በእውነቱ እግዚአብሔር ምን ጊዜም መጨረሻ ላይ መድረስ ያውቅበታል። ለእኛ የቀረ ይመስልና እግዚአብሔር አይቀርም። እውነቴን ነው ልንገራችሁ፣ እግዚአብሔር አይመሽበትም፣ እግዚአብሔር አይረፍድበትም። ትክክለኛው ሰዓት ላይ ይመጣል። መምጣት ያለበትን ሰዓት እሱ ያውቃል። ብቻ እኛ ሐሳባችንና ጠባያችን ሳንለውጥ እንድንገኝ እግዚአብሔር ይርዳል። እዚያ በኋላ ቅፍ አድርጎ ወሰዳትና ሁላችሁንም በሃይማኖት ጸንታችሁ ከምትጸልዩበት ከምትወድቁበት ጉድጓድ ሁሉ ቅዱስ ሚካኤል በክንፈ ረድኤቱ አቅፎ ያወጣችሁ። ቅዱስ ሚካኤል ያልረዳው ሰማዕት፣ ቅዱስ ሚካኤል ያልረዳው መነኩሴ፣ ቅዱስ ሚካኤል ያልረዳው ነቢይ፣ ቅዱስ ሚካኤል ያልረዳው ሐዋርያ የለም። የጽድቅ ሁሉ አበጋዝ ነው። ሁላችሁም ገድሉ ድርሳኑ ከቤታችሁ አድርጋችሁ እመኑ። እሱንም ሚካኤል ሚካኤል ካላችሁት ፈጥሮ ይደርስላችኋል። ባህር ቢያሻግር እሱ፣ መና ቢያወርድ እሱ፣ ቅዱስ ጴጥሮስ ቢታሰር ያወጣው እሱ፣ አቡነ ተክለ ሃይማኖት ውሃ ሞልቶባቸው ውሃ ሊሻገሩ ስትሉ ማን ያሻግርሃል ሲሏቸው አይ እግዚአብሔር ያውቃል ሲሉ ቅዱስ ሚካኤል መጣና ተከተለ ብሎ እርመድ እያለ በውሃ ላይ ሲጀምር አቡነ ተክለ ሃይማኖት ይከተሉ ነበር። እና ቅዱስ ሚካኤል የረሃብ ጊዜ ስንቅ አቀባይ ነው። ሲታሰሩ ጠያቂ ነው። ሲታመሙ ፈዋሽ ነው። ውሃ ሲሞላ አሻጋሪ ነው። ቅዱስ ሚካኤል ከጉድጓድም የሚያወጣ ነው። ፈጽማችሁ መኑት። ከጉድጓድ ውስጥ ብትጣሉ ስንቅ ያቀብላል። ዳንኤል ከጉድጓዱ ሲሰጋ ዕንባቆም ለእህል አጫጆች ሊያቀብለውን የነበረውን ስንቅ በአንድ ጠጉሩ አንጠልጥሎ ወስዶ በአንድ ጠጉሩ እኮ ነው ዕንባቆምን አንጠልጥሎ ከነስንቁ ከዳንኤል ጉድጓድ ውስጥ አስገብቶ ድንጋዩ ሳይከፈት ዳንኤልን አብልቶ መልሶ ደግሞ ዕንባቆምን ሀገሩ አድርሶታል። ከኢየሩሳሌም እስከ ባቢሎን ስንቅ የሚያደርስ ስንቅ አቀባይ ቅዱስ ሚካኤል ነው። ሁላችንንም ይመግበን አባታችን ቅዱስ ሚካኤል። ከዚያ በኋላ እናታችን እግዚአብሔር ከች አለች። ቅዱስ ጸጋ ዛብ ከሚያጥንበት ቦታ ከቤተ ክርስቲያኑ እንዳሁኑ ሰዓት ነው፣ 3 ሰዓት ነው የደረሰችው። ያንን የወርቅ ልብስ እንደለበሰች ነው። አላ ሲያጥን ካህን መቼም ሴት ቀና ብሎ ያይ ቀስ አድርጎ አይቶ ልብሷን እንዴት ከቤተ መንግስት ትመስላለች፣ ደግሞ የተከተላት ነገር የለም፣ ሰው አልተከተላት፣ እንዴት ያለች ሰው ናት ይላል። አላወቃትም። ኋላ ሲጨርስ ሂዳ ተሳለመችና እንዴው ከቤተ መንግስት ትመስያለሽ፣ እንዴት ነው ሰው ደግሞ አላስከተልሽም? አዎ ከቤተ መንግስት ነኝ፣ ግን አዳሞ ተለም የሚባል ጨካኝ ንጉስ መጥቶ ደንገጥሮችንም ባሮችንም ገንዘቦችንም ሁሉ ዘረፋቸው። አይ ይሁን እግዚአብሔር ይመስገን ለዝም ሲላት ነገሩስ መልካም ነው፣ ግን ጸጋ ዛብ ይባል ካህን አላሉ በዚህና የእሱን ካህን ሞተልን ወስዶበታል ሲባል ሰምቼ እሱን ላገባ ብዬ ነው የመጣው አለች። አይ እሱማ ነውር አይደለ፣ ካህን ክህነቱን እንዲሽር አልተፈቀደለትም፣ አይሆንም። ኧረ እንደው አይደለም ንጉሱ ወስዷታል ማርኮ ሲባል ሰምቻለሁ፣ ሚስቱም የለችም አለችው። አይ እንኳን ከምርኮ እግዚአብሔር ሚስቱን ከሞት አያስነሳለትም ብለሽ ነው? እግዚአብሔር እኮ ቸር ነው አላት ደግሞ ማለት ነው። አይ እንግዲህ እኔ ሰውየው አግብቷታልም ሲባል ሰምቷል፣ የሚሆነው ብታስብ ጥሩ ነው አለችው። አይ አንቺ ሴት ዝሙት ሲል እግዚአብሔር ያስወግድልሽ፣ ዘማዊ ሰውነቱ ውሻ ነው ተብሎ በመጽሐፍ ተጽፏል። እንግዲህ ካጠገቤ ራቂልኝ፣ ደግሞ መልክሽ አንቺ ንግግርሽ እሷን ይመስላል አለ። ከዛ ሲላል አይ ሰው በቃሉ ብቻ ሳይሆን በመልክም ይመሳሰላል እሱስ አለችው። ከዛ እንዳያውቅባት ማለት ነው። እሷ ነሽ እንዲህ አለ። አዎ ነኝ አለችው በኋላ ማለት ነው። ስለዚህ በኋላ ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን ብለው እግዚአብሔርን አመሰገኑ። ሰምታችኋል ምናምን። ትዳር በስልክ አይጠበቅ፣ ትዳር በፖስታ አይጠበቅ፣ ትዳር በመረጃ መሰብሰብ አይጠበቅም። ትዳር የሚጠበቀው በቅዱስ ሚካኤል ነው እንጂ ዝም ብላችሁ የት ነሽ የት አመሸ ብትባባሉ መናቆር ነው እንጂ ትዳሩን አትጠብቁት። ትዳራችሁን እግዚአብሔር ይጠብቅላችሁ።
እግዚአብሔር ትዳርን እንኳን አብራ ያለችውን ሚስት የተማረከችውን ሚስትም ሳያስነካ አምጥቶ ለባሉ አስረክቧል። ለአደጋ ሳይጥል እግዚአብሔር ከስደትም በኋላ ባልን ሚስትን ጠብቆ ያመጣል። እመኑ እንጂ የተለያያችሁትን ቢሆን አንድ ያደርግላችኋል። በእናንተ ቀመር ግን ትዳራችሁን አሰሩትም። እግዚአብሔር ቤታችሁን ይስራላችሁ። ከዚህ በኋላ እግዚአብሔር ያደረግላቸውን እያመጠገኑ ኖሩ። ማይጠንቱን ጨርሶ ስርዓተ ቤተክርስቲያኑን ጠብቆ የማይጠንቱ ጊዜ ካለፈ በኋላ ከ2 ቀን በኋላ ጸጋ ዘአብና እግዚአብሔር እንዲሁ ከቤታቸው ገብተው መጋቢት 24 ቀን አባታችን አቡነ ተክለ ሃይማኖት ፀሐይ ዓለም መጋቢት 24 ቀን ተጸነሱ። በዚያን ሌሊት እግዚአብሔር ራእይ አሳያቸው። ምን የሚል ራእይ ነው? ለሷ ከምድር እስከ ሰማይ የተተከለ ምሰሶ ብርሃን ነው። ጫፉ ሰማይ ነክቶ ለሱ ጳጳሳት ነገስታት ሲሰግዱለት አየ። ጸጋ ዘአብ ደግሞ ምን አይነት ህልም አየ? ደግሞ እሱ ከዋጋቸው ስር ፀሐይ ሲወጣ፣ ከዚያ ፀሐይ ከዋክብት ተሰፍረውበት፣ ከዚያ ደግሞ ብዙዎች ተጠግተውበታል። ያንን ህልም ቅዱስ ሚካኤል ተረጎመላቸው። ያ ሕፃን እኮ ተጸነሰ። አምድ የተባለ እሱ ነው። ምሰሶ ቤትን አጽንቶ እንደሚኖር የተቸገሩትን የሚያጽናና፣ የደከሙትን የሚያበረታ፣ የተራቡትን የሚመግብ፣ የታመሙትን የሚፈውስ፣ ለተሰደዱት ርስት የሚሆን፣ ሐዘንን የሚሽር፣ ጨለማን የሚያሰጉድ ብሩህ የሆነ ልጅ ይወለዳል። እውነትም ነገስታት መኳንንት ሁሉ ይሰግዱለታል። ከነገስታትም ለመስገዳቸው እናቱን የማረከውን ንጉሥ በታምር ቀጥቅጦ ልቡን አቅልጦ አሳምኖ አቡነ ተክለ ሃይማኖት ለእናታቸውን የማረከውን ንጉሥ ክርስቲያን ያደረጉ አባት ናቸው። በእውነቱ ማለት ነው መልሰው አልፎ። ስለዚህ የእናታቸውን ጠላት የአባታቸውን ጠላት የሚገሉ ሳይሆኑ የእናትና አባታቸውን ጠላት ልቡን መልሰው ለበግነት አበቀው ክርስቲያን አድርገዋል። ከዚያ መጨረሻ ላይ ምን ሆነ ስትሉኝ፣ ይሄ ሕፃን ፀሐይ የተባለ እሱ ነው፣ ጨለማን ያረቃል። ከዋክብት የተባሉ ልጆቹ ናቸው። እሱ በቃል ኪዳኑ ያስጠጋቸው የእሱ ልጆች ናቸው። በምንኩስና የሚመስሉት ከገዳሙ የሚኖሩት ቃል ኪዳኑን ጠብቀው ገድሉን አንበው የሚኖሩት ከደብሩ የሚያገለግሉ ካህናት። እኔ አሁን ተክለ ሃይማኖት ደብር ስላለው አይደለም፣ መጽሐፉ የሚለውን ነው። ጌታ ለተክለ ሃይማኖት ቃል ሲገባላቸው ምንድን ነው ያለ? ከደብር የሚያገለግሉትን ካህናት እንደ 7ቱ ሊቃነ መላእክት እቆጥርልሃለሁ ብሏቸው። በእውነቱ ማለት ነው። በእውነት ምንም ሳንቲም ባይኖር እንኳን ከተክለ ሃይማኖት ደብር እንድናገለግል ያደረገን እግዚአብሔር የተመሰገነ ይሁን። እኔ ሳንቲም የለኝም አላልኩም፣ ቸግሮኛል አላልኳችሁም። እዚህ ላሉት ካህናት ነው። እዚህ ውስጥ ያሉት ካህናት ደመወዝ ቢያንሳችሁ ደስ እንዲላችሁ እያልኳቸው ነው። ደስ አይልም እንዴ? ከ7ቱ ሊቃነ መላእክት የተክለ ሃይማኖት ካህናት በመሆናቸው እዚህ ኪዳን በማድረሳቸው ከ7ቱ ሊቃነ መላእክት እቆጥርልሃለሁ ያንተን አገልጋዮች ብሏቸዋል። ደግሞ እሱ ብቻ አይደለም እኮ ታዲያ እነሱ ከ7ቱ ሊቃነ መላእክት እድል ፈንታ ካላቸው ከነሱ የተሳለመ ሕዝብም ያን በረከት ያገኛል ማለት ነው። ከተክለ ሃይማኖት ቤተክርስቲያን የተሳለመ የተባረከ ከደብራቸው ያስቀደሰ የጸለየ ከሊቃነ መላእክት ጋር እንደተገናኘ ይቆጠርለታል። እናንተም ይህን እድል ስለሰጣችሁ እግዚአብሔር ይጠብቃችሁ። እግዚአብሔር የተመሰገነ ይሁን። ከተክለ ሃይማኖት ቤተክርስቲያን የሚያስቀድስ የሚሳለም ሰው እውነቴን የምነግራችሁ ሱራፌል ከሚያጥኑበት መንበር እንደተገኘ ነው የሚቆጠርለት። ሁሉም ቤተክርስቲያን ክቡር ነው። በእሳቸው ስም ደግሞ የእሳቸው ቦታቸው እንዲሁ እኮ የአቡነ ተክለ ሃይማኖትን እኮ የትም ደብር እኮ ብትሆኑ እኮ ትደነቃላችሁ። የምትደነቁት ከእሳቸው ግቢ የሚኖር ሰው ጾሙን ያድር። ምንም እኮ እውቀት የለው ወይ ምን የሌለ ይሆናል። እንደ ነገሩ አድርገው አስጠብተው ግን አግን ነው የሚያኖሩት። አክብረው እዚህ ውስጥ የተሰበሰበ ማንም ሰው ራሱን መፈተሽ ይችላል። ሁላችን እሳቸው ግቢ የምንኖረው እንደ ነገሩ ተክለ ሃይማኖት የሰበሰቡን በጎቻቸው ነን። በእውነቱ ማለት ከየሜዳው ያነሱን፣ ከወደቅንበት የጠሩን፣ ከተበተንበት የሰበሰቡን። እንዲያውም አንድ እረኛ ገድል ከተነበበበት ጦም አዳር የለም ሲባል እስቲ ቆይ እንዲያው እሳቸው ሲያበሉኝ ያለ ብሎ ምን ሄዳል አሉ። ወጥቶ በበረሃ ወደ አለ በእውነቱ እንዲያው እስቲ ጫካው እንዴት አድርገው ያበሉኛል ብሎ ልፈትን ብሎ ወደ ጫካ ወደ አለ። ወደ ጫካው ሲሄድ ተመልከቱ፣ ጫካው ውስጥ አንድ እረኛ
በግ ጠፍታው በዚያ ይሄዳል። በዚያ ሲሄድ ምን አገኘ? ያንን እስቲ ቆይ ማብላታቸውን ላይ ብሎ የተቀመጠውን ሰው እያየ አይ ሰዓት ደርሷል እንግዲያስ ምሳችንን እንቅመሳት ብሎ አበላው። ስለዚህ ይኸው ተክለ ሃይማኖት ለካ እዚህ የሚያበላሉ ብሎ አምኖ ተመለሰ ይባላል በእውነቱ ማለት ነው። ስለዚህ አቡነ ተክለ ሃይማኖት ከፈለጋችሁ ግን እንዳታረጉት እሺ። ከባህር ውስጥ ብትገቡም እንጀራ እዚያ ውስጥ ያበሏቸዋል። በይንተ ልደቱ ለተክለ ሃይማኖት አድባር ኮኑ ውስጥ ህይወት በተክለ ሃይማኖት ልደት ተራራው ሁሉ እንጀራው ነው በእውነቱ ማለት ነው። የተክለ ሃይማኖትን ስም ይዞ ተራራው ቢሰማራ እንጀራ ወይጾ ገዳምን ይኮኑ ፈሬዋ እስካለ በረከት ጫካው ሁሉ በተክለ ሃይማኖት ልደት ምክንያት ዛፉ ሁሉ የበረከት ፍሬ አፍርቷል። ምን ማለት ነው? ተክለ ሃይማኖትን ይዞ ጫካ ቢወርዱ ከዱሩ ቢጠጉ ቅጠሉን ቆርጦ ቢበሉት በተክለ ሃይማኖት ስም ይጣፍጣል። ወማየ ባህሪን ኮነት ሐሊበ ወማረ በተክለ ሃይማኖት ልደት ባህርም ማር ሆነች፣ ባህርም ወተት ሆነች። ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንዴኳ ተመልከቱ። አንድ የጠንቋይ ልጅ ነበረ። ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘ። አንተ ምን ትጠጣላችሁ አለው። ጠላ ምን ትፈልግ ጠላ፣ ወተት ምን ፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴን የሚያውቅ አለ። ከዚያ በኋላ በእናንተ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ እንዴ? ወራ አልበላ እንግዲያስ እኛማ አንበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደ ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውን ደግሞ ወተት ሊጠጣ እየሄደ ደግሞ ቀስቱ ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከበዓታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍክም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድነው የምትፈልገው? ጠላ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ቢሰጡኝ መጀመሪያ ተማሪዎች ይቅመሱልኝ አላቸው። ዓርብ ጠዋት ነው ቅመስለታል። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለታል። ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ። ደግሞ ተመልከቱ ምን አደረጉ? ከዛ ቀመሰ፣ ጠጣ እና ከመዝግ የሰማው መከር ነገም ናጥ እንደ እያረኩ አጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንት የዘመሩት በተክለ ሃይማኖት ልደት ባህርም ወተት ሆነች፣ ባህርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውን ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ? እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባህር፣ ተክለ ሃይማኖት በየብስ። ከባህር ቢጠሩት የሚጠግን፣ ከየብስ ቢጠሯቸው የሚጠግኑ፣ ሽፍታ ቢመጣ የሚሰውር። አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አሉ። ታው የተክለ ሃይማኖት ዝክር አንቺ አይ አባቴ ተክለ ሃይማኖት እንግዲያስ እኔንም ዝክሩን ይሰውሩ አለ። አላስ ጸልይ ዝክሩም እሷም ተሰውሩ። ሰዎቹ እየተደናበሩበት እየገፋት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባህር ያሻግራሉ፣ ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውራችሁ። እንዲህ ብለው ሲኖሩ ታኅሳስ 29 ቀን በጽንስ ይሄ የተተረጎመላቸው ፀሐይ ዓለም ብርሃን ዓለም ሐዲስ ሐዋርያ አባታችን ብሩህ ተክለ ሃይማኖት ዛሬ ታኅሳስ 24 ቀን ለኢትዮጵያ ብርሃን ተወለዱላት። እንኳን ደስ ያላችሁ። በእውነቱ እውነተኛው እረኛችን ከክርስቶስ የሚያገናኙን እረኛ። አሁን እንግዲህ ልብ ብላችሁ ቅድም ሰምታችሁ እንደሆነ የትምህርት ርዕስ ምንድን ነው? እንደ ልቤ የሆኑ በሉ እረኞችን በሉ ምን እላለሁ አለ እልክላችኋለሁ እንደ ልቤ። ስለዚህ አይ እረኛችን ክርስቶስ ነው ተክለ ሃይማኖት አይደሉም ለሚሉት መልስ እንድሰጡ ነው። እረኛ ልካለው ያለ ክርስቶስ ነው። እረኛ የሚልክ እግዚአብሔር ነው። ክርስቶስ እረኛ ነው። እሱ የሾማቸውም እረኞች ናቸው። ስለዚህ ተክለ ሃይማኖት ጠብቀኝ ማለት ይቻላል። ለምን? እረኛ አድርጎ የሾማቸው እሱ ስለሆነ።
ተክለ ሃይማኖት ፈውሰኝ፣ ተክለ ሃይማኖት እርዳኝ፣ ተክለ ሃይማኖት ግለጥልኝ ብሎ መጸለይ ይቻላል። ዛሬ ተወለዱና 3 ቀን ሲሆናቸው ይገርማል እኮ እናታቸው እቅፍ ላይ ሆኑና አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ቅዳሴ ቀደሱ። ከእናታቸው ማህፀን ልጄ ያንተ ስራ ጡት መጥባት ነው፣ ይህ የአባት ስራ ነው ብላ ጡትን ስታጎሱ ደግሞ ትቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አብ ተመልከቱ፣ አብ በአካል በስም በግብር ከወልድ ከመንፈስ ቅዱስ ልዩ ነው። በባህሪ በህልውና በፈቃድ አንድ ነው። ወልድ በስም በአካል በግብር ልዩ ነው። በህልውና በፈቃድ በባህሪ አንድ ነው። መንፈስ ቅዱስ በስም በአካል በግብር ልዩ ነው። በባህሪ በህልውና በፈቃድ አንድ ነው ብለው በሶስተኛው ቀን ተመልከቱ አንደበቱን ገልጦ ተመልከቱ። ከሰተ አፉ ወልሳኑ ነበረ ባረኮ አይኮቶ ለእግዚአብሔር፣ እግዚአብሔርን አመሰገነው፣ አንደበቱን ገለጠ። በ3 ቀናቸው ቅዳሴ የጀመሩ ካህን ማለት ተክለ ሃይማኖት ናቸው። በ3 ቀናቸው የቀደሱ ካህን ማለት ንጹህ ካህን ስሬት ማሰጠት የሚቻሉ ንጹህ ካህን ናቸው። በእውነቱ ከ3 ዓመታቸው ጀምሮ ቅዳሴ የጀመሩ ኋላ 1 ዓመት ሲሞላቸው ይችን መልእክት አስተላልፎ ትምህርቱን ጨረሱ። 1 ዓመት ሲሞላቸው ድርቅ መጣ ባገሩ። ድርቅ መጥቶ ሲል የቅዱስ ሚካኤል ዝክር ታጎለባቸው። ጸጋ ዘአብና እግዚአብሔርያም ተቸገሩ። ኋላ ጸጋ ዘአብም አቤተ መቅደስ መጥቶ ያለቅሳል። እናታችን እግዚአብሔርያም አቡነ ተክለ ሃይማኖትን አቅፋ በር ላይ ቁጭ ብላ ታለቅሳለች። አንድ ቀን እያለቀሰች ሳለ ሕፃኑ አባታችን አቡነ ተክለ ሃይማኖት እናታቸውን ወደ ቤት አስገብኝ እያሉ ያለቅሳሉ። ከቤት ምን አለ መሰለው ይሄ ልጅ እንደው አግቢ ወደ ውስጥ አግቢ ይላል ያለች ትከለክለዋለች። አስገብኝ እያለ ያለቅሳል። ወደ ሕፃን አፉ አልፈታም። ወደዚያ እያመለከቱ ለቅዳሴው ብቻ ናፋቸው ይቱም እንጂ ንግግር ወግ አያውጉም ነበር ገና። ከዚያ በኋላ አስገብ እያሉ አስቸገሩ። ይሄ ልጅ እናንተ የቅዱስ ሚካኤል ዝክር ታጎለዋለሁ ቤት አስገብኝ ይላል። ምን እንደው ሕፃንስ እንደው ብላ አለች። ካላስገባሽ አይሆንም ብለው አስቸገሩ። ይዛ ገባች። አሁን ምንም እህል ከቤታቸው የለም፣ ምንም እህል የለም። ከዚያ በኋላ ርጋፊ ትንሽ ስንዴ ያለች። አቡነ ተክለ ሃይማኖት ገና 1 ዓመታቸው ነው። እጣታቸውን ወደዚያ ስንዴ እያመለከቱ ያለቅሳሉ። አምጭ ነው እንዲህ ልጅ እንደው እናንተ ብላ ሳብ አረገችው። ሳብ ስታደርገው እንደመጫወት እንደመጣች በዚያ በ1 ዓመት እጣችሁ በዛች የ1 ዓመት ሕፃን እጣት በዛች እንደመጫወት አድርገው ስንዴቱን ቁንጥር አድርገው እንዲች ሲያደርጉ ሞላ እንቅቡ ሞላ። ይሄ ነገር ሌላ እንቅብም ላምጣ አለችና ደግሞ ሌላ እንቅብ አምጥታ ቁንጥራ የተክለ ሃይማኖትን እጣት ማስነካት መሙላት ማስነካት ሲደክማት ሰራተኛይቱን በእንቅብ አምጪ እንግዲህ ደክሞኛል እኔ እንዳያረጉ ቤታቸውን በሙሉ በበረከት ሞሉላቸው። የእናንተንም ቤት በበረከት ሞሉላቸው። እንዲያርገው ሞሉ። ከዚያ ዘይቱንም እየቆነ ትንሽ ርጋፊ ነበር ማስባረክ ኋላ እንዲያረጉ ቤታቸውን ባረኩላቸው። የሀገሩን ሰው በሙሉ የእናትና አባታቸውን ቤት ባርከው ጸጋ ዘአብና እግዚአብሔር የሀገሩን ሰው እያጠገቡ ድርቁን አሳለፉ። የእናንተንም ቤት ጎደላችሁን ይሙልላችሁ አባታችን። ከዚያ ምን አንድ ቀን እናታችን እግዚአብሔር መጣችና እንግዳ መጣባት ሹም ነው እንጀራ በላችሁ። ይኸው እናንተስ አስቸጋሪ እንግዳ አለ አይደል? እንጀራውን በላና አይ ጠላ ቢኖርሽ ጥሩ ነበር፣ እንጀራው ጥሩ ነው። በድርቅ ዘመን እኮ ነው የሚቀመስ በሌለበት ነው አላ ትዝ ሲላል እንዲያውስ ገባሬ ታምር ልጅ አለኝ አይደለ? ምን ችግር አለ? ውሃውን በጅ ወቀድቻ አላመጣም። ገና በ1 ዓመታቸው ነው ቀርታ አምጥታ ደግሞ ተመልከቱ የተክለ ሃይማኖትን እጣታቸውን ስታስነካቸው ያ በሙሉ ደግሞ እንደገና ወደ ጠላ ተቀየረ። እንግዲህ ስለዚህ የእግዚአብሔር ቤተሰቦች አባታችን አቡነ ተክለ ሃይማኖት ኋላ ለኢትዮጵያ ብዙ ዋጋ ከፍለዋል። ዛሬ እንጀራውን ሰበኳቸው አይደለም እንዴ? ደግሞ ነሐሴ 24 ስንገናኝ ደግሞ የነፍሱን የከፈሉልንን ዋጋ በሰፊው እንማራለን። ስለዚህ አቡነ ተክለ ሃይማኖት ውሃውን ጠላ እንዳረጉ ውሃ የሆነውን ሕይወታችን ወደ መልካምነት ይለውጡልን። መራራውን ሕይወታችንን ያጣፍጡ። ከተኩላ ይጠብቁን፣ ከአውሬ ይጠብቁን። ሁላችሁንም
የእሳቸውን ታሪክ አክብራችሁ እንደሰማችሁ በጎ ልመናችሁን ሁሉ ይስማችሁ። ስለዚህ ሁላችሁም እኔ እውነቴን ነው የምነግራችሁ፣ አንድ መልእክት የማስተላልፈው ጠንቋይም ብትፈሩ፣ ጦርነትም ብትፈሩ፣ አውሬም ብትፈሩ፣ በሽታም ብትፈሩ ገድለ ተክለ ሃይማኖት ከቤታችሁ ገዝታችሁ አስቀምጡ። እሺ በሉ ሁላችሁ። በቀን አንዳንድ ምዕራፍ አንብቡ። እሺ በሉ። ያችን ካደረጋችሁ ምንም ችግር አይደርስባችሁም። መንገድ ስትሄዱ የተክለ ሃይማኖትን ገድላቸውን በሻንጣ ይዛችሁ ሂዱ። ተክለ ሃይማኖት ጠባቂ ናቸው፣ እረኛ ናቸው። ይጠብቋችሁ፣ ይጠብቁን። ወስብሐት ለእግዚአብሔር።